አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 128ኛ ነው። በክፍል 128ኛ በርዕሱ ላይ እንዳያችሁት እጅግ በጣም የተፈተንኩበት የሚያጓጓ እንዲሁም ደግሞ እንደው መቼ ይሆን የሚቀርበው እያልኩኝ እኔ ራሴ እስከማቀርበው የጓጓሁበት ገጠመኝ ነው። በእያንዳንዱ ገጠመኝ ውስጥ ብዙ ትምህርት እንደምትማሩ ተስፋ አድርጋለሁ። ግን ይሄኛው ገጠመኝ ደግሞ የብዙዎቻችንን ቤት ይዳስሳል ብዬ አስባለሁ። ምክንያቱም የበሽታዎች ሁሉ ምንጭ የህመሞች ሁሉ ምንጭ ሊሆን የሚችለው መንፈስ እንደሆነ በአብዛኛው ከስጋ ጋር በተገናኘ ከድካም ጋር በተገናኘ ከሩጫ ጋር በተገናኘ ድንገተኛ በሆኑ አደጋዎች ልንጎዳ እንችላለን። ግን በአንድም በሌላ መንገድ በተዘዋዋሪ መንገድ የአጋንንት እጅ እንዳለበት የጠላታችን እጅ እንዳለበት ዛሬ የምንማማርበት ትምህርት ነው ማለት ነው። መልካም ቆይታ። እንግዲህ ይሄ ታሪክ በመጽሐፍ ቅዱስ ውስጥ ከምናውቃቸው ታሪኮች ጋር ተመሳሳይ የሆነ ታሪክ አለው። ወደ መሃል አካባቢ በደንብ ተረዱታላችሁ። ራሳቸው ባልና ሚስቶች ናቸው ያሉት በመጽሐፍ ቅዱስ ውስጥ ያሉት ኢዮብና ሚስቱ ወይም ደግሞ ክፉና ደግ ብላችሁ ተወስዱታላችሁ። ግን ታሪኩን ልብ ብላችሁ ከተከታተላችሁት ወይ እናንተ ቤት ወይ ጎረቤታችሁ ይሄ ችግር አለ። እኔ በጣም ብዙ ሰው ቤት ያየሁት ችግር ስለሆነ ነው። ችግሩን እንደ ችግር ካልተረዳነው በቃ ጣፈንታዬ ነው እድሌ ነው ብለን የምንቀበለው ከሆነ በርግጥ እንደ ችግር ላይ ይታይ ይችላል። እንደ እድል ታይቶ ወይም ደግሞ እንደ ቅጣት ታይቶ ወይ እግዚአብሔር ወይ መናፍስት እየቀጡ እንደሆነ ታይቶ ነገሩን በመስዋዕት ሊያልፉት ይችላል። መስዋዕት በማቅረብ ሊተወኝ ይችላል ብሎ ሊያልፉት ይችላሉ። ግን እስቲ እኔ ዝም እየልታረክላችሁና ያለውን ነገር እናንተ በራሳችሁ መንገድ ደግሞ ኮሜንት ጽፋችሁ የእናንተን ደግሞ ሐሳብ ብሰማ ደስ ይለኛል። በየ10 ደቂቃው ወይም በየ20 ደቂቃው ኮሜንት ብትጽፉ ደስ ይለኛል። ምክንያቱም ገጠመኙ በየ10 ደቂቃውና በየ20 ደቂቃው አስተማሪ ስለሆነ ነው። ባልና ሚስት ከተጋቡ 10 ዓመት ሆኗቸዋል። የተጋቡት ምንም እንኳን እድሜያቸው ገፋ ካለ በኋላ ቢሆንም 10 ዓመት ውስጥም ሁለት ልጅ ወልደዋል። 3 ልጅ ነበር የወለዱት። አንደኛው ልጃቸው ድንገት በመኪና አደጋ አልፎባቸዋል። እዛው በራቸው ላይ መኪና ገጭቶታል። የሚያልፍ መኪና አስፋልት ዳር ላይ ስለሆነ ቤታቸው ማለት ነውና አጠቃላይ 3 ልጅ ወልደው ነበር። አንድ ልጅ ሞተባቸዋል። ስለዚህ አሁን ሁለት ልጅ ነው በ10 ዓመት ውስጥ የወለዱት። አሁን ሳይሆን ታሪኩን ከመጀመርበት ቦታ ማለት ነውና ግን አባት በጣም ከባድ ችግር አለ። ምንድነው? ህመም ነው። በተደጋጋሚ ይታመማል። ከመስሪያ ቤት ታሞ ይመጣል። ቤት ውስጥም ታሞ ይተኛል። ጧት ስራ ሊሄድ ብሎ ሲያስብ በር ላይ እንቅፋት ያጋጥመዋል እና መሰናክሎቹ የተለያዩ ቢሆኑም ዞሮ ግን ቤት እንዲቀመጥና የቤት አይጥ እንዲሆን በሚስቱ እጅ ላይ እንዲወድቅ ሚስቱ እንድትንከባከበው እንድታበላው እንድታጠጣው ከዛ የሷን መስተንግዶ ደግሞ አይቶ እሷን እንዲወዳት እሷን ከወደዳት ደግሞ እሷ የምትለው እንዲቀበል የተፈለገ ነገር እንዳለ ያስታውቃል። ለምን በየጊዜው ቢያንስ በሳምንት አንዴ ወይ ሁለቴ እንከን ያጣው የጨጓራ በሽተኛ ነው። አስቡት። ሪህ አለበት። ሪህ ማለት እንግዲህ ጉልበት ላይ በጣም ከባድ ቁርጥማት የሚፈጥር በሽታ እንደሆነ ነው የሚታወቀው። ከዛም አልፎ ደግሞ ሌሎችም በሽታዎች ይኖሩታል። ሪህ የሚመጣው በጮማ ይሁን በጥሬ ስጋ በሽታ ብቻ በብዙ ነገር ምክንያት አለው። ሕክምናው ምናልባት በምታውቁ ሰዎች ብትነግሩኝ ደስ ይለኛል። እንደገና ደግሞ ከባድ ራስ ምታት አለበት። የሚጥል በሽታ አለበት። ድንገት አንዳንድ ጊዜ ይጥለዋል። በአመት አንዴ ወይ ሁለቴ ምናምን እንደዚህ ነገር አለበት። ድንገት ይመጣበታልና ወድቆ ይገኛል። ሌላው ደግሞ
በእያንዳንዱ ዓመት በዓል ወይም ደግሞ ይሄ ገና፣ ጥምቀት፣ ፋሲካ፣ አዲስ ዓመት ምናምን በሚሆንበት ሰዓት ዋዜማ አካባቢ ላይ እንከን አያጣውም። ወይ ከሰው ጋር ይጣላና ደም ይፈሳል፣ ወይ ቢላ ዶሮ ሲያርድ ጣቱን ይቆርጣል፣ ወይ ደግሞ እንደዚህ ምናምን ብቻ ደም ይፈሳል በዋዜማው ላይ። ከዛ ደግሞ በጣም ሞራሉ የሚነካበት ስሜቱ የሚነካበት ደግሞ ነገር አለ። እሱም የሚስቱ ምላስ ነው። በጣም ከባድ ንግግር ትናገራለች፣ ኃይለኛ ናት። ግን ደግሞ መልሳ ደግሞ ቀዝቀዝ ብላ መልስ ብላ ደግሞ እንደገና ደግሞ ስታገለግለው ትንግርት ይሆንበታል። ጠቅልል ብሎ አልጋ ላይ ተኝቶ የሚውልበት ጊዜ አለ። ግን ወጥቶ ሰርቶ ሲመጣ ቢያንስ የወር የሁለት ወር ስራ ነው ሰርቶ የሚመጣው። የስራው ጸባይ ምን እንደሆነ መናገር አይጠበቅብኝም እና ጎበዝ ነው፣ ይሰራል። ግን ስራውን እንዲሰራ አይፈለግም። ሚስቱ በተደጋጋሚ እቤት ሲውል ቡና ነው የምታፈላለት። ማታም ሲመጣ ቡና ታፈላለች። ብትችል ጧት ቡና አፍልታለት ራሱ ቡና ጠጥቶ ቢወጣ ደስ ይላታል። እና ታሞ ቤት በሚውልበት ሰዓት በቃ እኔ እንከባከባለሁ ችግር የለውም ምናምን ብላ ቡና አፍልታ ፏፏ አድርጋ በቃ ድምቅ አድርጋ ምናምን ህመሙን እንዲረሳ ታደርገዋለች። ጋቢውን ደረብ አድርጎ ቁጭ ብሎ ቴሌቪዥን እያየ ቡናውን እየጠጣ ምግቡ እየቀረበለት ምናምን ስለሚውል ቤት ውስጥ ሲሆን አይከፋውም። ታሞ መቅረቱን በምን ምክንያት እንደሆነ እንዳያስተውለው ነው የሚደረገው ያለው። እና ሚስቱ ደግሞ በተቃራኒ ብቻዋን ቡና በምታፈላበት ሰዓት አንዳንድ ጊዜ ዛር ይነሳባታል፣ ታጓራለች። ብቻዋን ቡና በምታፈላበት ሰዓት ዛር የሚነሳበት ምክንያት የራሱ የሆነ ምክንያት ቢኖረውም ግን አንድ ጊዜ ባሏ ባለበት ሰዓት ተነሳ ማለት ቡና እያፈላች አቦል ተጠጥቶ በረካ ሁለተኛ ላይ ማለት ነው እንግዲህ አይደል የምትሉት በረካ አቦል በረካ ከዛ በኋላ ጀባው ተወና ምናምን ትሉታላችሁ። ስም ወጥቶለታል እያንዳንዱ ያው ያጋንንት ስም እንደሆነ ይታወቃል። ግን ዞሮ ዞሮ ሁለተኛው ቡና እየተጠጣ ያለ ዛሯ ተነሳና የሚለፈልፈው ነገር ሰምቶ በጣም ደነገጠ። የደነገጠው ምንድነው? የህመሙ ምንጭ ምን እንደሆነ የመሰናክሉ ምንጭ ምን እንደሆነ ሲሰማ ደነገጠ። ሚስቱ እንደዛ እንደምታጓራ ችግር እንዳለባት አያውቅም። ግን ሹርባ ትሰራለች፣ ኩል ትኳላለች፣ ሊፕስቲክ ትቀባለች። ድምቅ ብላ የነዚህ አንዳንድ ወደ ድሬዳዋ ወደ ሐረር አደሬዎች አካባቢ ላይ የሚለብሱት የሆነ ልብስ አለ እንደዚህ ቡና ሲያፈሉ የሚለብሱት ሽርጥ ታረጋለች። አንዳንዴ ነው ግን ብዙ ጊዜ ድምቅ ብላ ኢቭን ጆሮ ጌጥ አድርጋ ምናምን የዚህ ሳርዴታ ምናምን እንደዚህ ሰክታ ምናምን ሁሉ ምታፈላበት ጊዜ አለ። አንዳንዴ ነው አለፍ አለፍ ብሎና ቡና ስታፈላ ይለያል። ሴሬሞኒዋ ደስ ይለዋል በእርግጥ እሱ። አሁን ግን ደነገጠ። በቃ ህመሙ ራሱ ከላይ ወለ ግፍፍ ብሎ ተነሳ። ማለት ድንጋጤ አንዳንድ ጊዜ እኮ ህመምን ያስረሳል ወይም ደግሞ ድካምን ያስረሳል አይደል? ለምሳሌ በጣም የሰከረ ሰው እየተንገዳገደ መጥቶ ከሰው ጋር ሲጣላ ሲደባደብ ሲመታ ስካሩ ይለቀዋል ይባላል። ወይም ደግሞ ጸበል ወይ ውሃ ሲደፉበት ብቻ ስካር ውስጥ ያለ ሰው የሚያስደነግጥ ነገር ሲያጋጥመው ስካሩ ከላይ ላይ ለቀቀኝ ይላል። ልክ እንደዛ ሁሉ ይሄ ሰው ህመሙ ከላዩ ላይ ብን ብሎ ነው ሄደው ማለት ይቻላል። ህመሙ አለ ግን በድንጋጤ የተነሳ ህመሙን ረሳው ነው ነገሩ። እና ይሄንን ቀን በጣም ነው የወደደው። ቀኑ የሚካኤል ቀን ነበረ። አሞት ነበር የቀረው። ገና ከእንቅልፉ ሲነሳ አዞረው፣ አንገላግደው፣ ወደቀ መሬት ላይ አረፋ አስደፈቀው። ከዛ በኋላ አትሂድ በቃ አሁንም ትራንስፖርት ላይ ተወድቅብኛለህ፣ ይቅርብኝ፣ እኔ ራሴ እንዲያው አንተ እንዲያውም ከጊዜ በኋላ ቤት የምትሆነው እኔ ወጥቼ ወርጄ ከሰልም ሸጬ ቲማቲም ሸጬ ቢሆን ምንም ቢሆን እንደምንም ብዬ ቤተሰቡን አስተዳድራለሁ፣ በቃ አንተ እዚህ ሁን ምናምን ብላ በጣም መልካም ሚስት አዛኝ ሚስት ሆና ነው በዛን ቀን ያዋለችው። እና ቡና ተፈላለት 4 ሰዓት 5 ሰዓት አካባቢ ላይ ነው እንግዲህ ቤት ውስጥ ቁጭ ብሎ ድንገት ተረክቦ ተነሳ። ደንግጦ ሲመለከት ጋሽዬ አይደንግጡ ትላለች የቤት ሰራተኛው። ምንድነው እንዴት ነው ማልደነግጠው እንደዚህ ያጓራች አትሰሚያትም እንዴ? ጊዜ አዲስ እኮ አይደለም ጋሽዬ እርሶ በሌሉበት ቀን ቡና ስታፈላም እንዴት ሆናለች? የቀላል ነገር ነው። ምንድነው እሱ እንደዚህ? እስቲ ስሟት፣ የምትለፈልፈውን ስሟት፣ ከባድ ነገር ነው የሚያወራው። እኔ እኮ ፈርቼው እንጂ ነግሮታለሁ ብዬ ነው ትላለች። ከዛ እጁን አጣምሮ ዝም ብሎ ያዳምጠዋል መንፈሱን።
እና የሚያወራው ነገር ያው ታውቃላችሁ መቼም ቡና ሲፈላ ጅሬው ሲነሳ ያለው ነው የሚያወራው። ድምፁ ለየት ይላል አይደለም? እኔ እንዲያውኝ እንዲህ አድርጌ ምናምን በቃ የሆነ እንዲከበር የሚፈልገው የሆነ ለየት የሚያደርጋት የሚያወጣት ድምፅ አለች። ግን ዋና ሐሳቡን ያው በሱ ድምፅ አልናገርም፣ ግን በራሴ ድምፅ ልንገራችሁ። የሚያወራው ምንድነው? እንዴት እንደተጋቡ እሱን የሚያሳምመው እሱ እንደሆነ ባልየውን የሚያሳምመው መንፈሱ እንደሆነ አልገዛ አልንበረከክ አልከኝ፣ ተበቀልኩህ፣ ብዙ ዓመት ይሄ ሁሉ ያሰቃየው እኔ ነኝ። አሁንም ቢሆን ካልሰገድክልኝ የሚያስፈልገው ነገር ካላሟላህልኝና ሚስትህ የምትልህን ካልሰማህ ይቀጥላል ስቃዩ፣ እዚህ ቤት እስካለህ ድረስ ይቀጥላል። እና ተበቀልኩህ፣ የእናትህን ዕዳ እየከፈልክ ነው። እናትህ ተሞጣምጣብኝ ነበረ፣ ግን ደግሞ አሁን በአንተ በኩል አግኝቻታለሁ፣ ግብሩን እያስገበርኳት ነው የሚል ነገር ነው የሚናገረው። ቃል በቃል የሰማሁትን ከሰውዬው የሰማሁትን ነገር ባላቀርበውም ሐሳቡ ይሄ ነው። እና ረጅም ሰዓት ቡናው ተፈልቶ እስኪያልቅ ድረስ ከሁለተኛው እየቀዳ እኮ ነው ደግሞ ቡናውን እየቀዳ ነው። ከጠጣ እያለ እየሰጠው አልጠጣልህም ወደዛ ማን እንደሆነ ሳያቅርብ ዝም ብዬ የምጠጣልህ እንዴ ማን ያለ ጋሽዬ ይጠጡ ግድ የሉትም ይጠጡ በኋላ ችግር ውስጥ ነው የሚገቡት። ኧረ እኔ ምንድነው ህመምን እንደሆነ ተቋቁሜዋለሁ ችዬዋለሁ። ያው እየታመምኩ ነው እየወደኩ ነው ይቀጥላል አይደል ያለኝ። ያው ይቀጥላል። እኔ አልገዛለትም ለሱ አንድ ፈጣሪ አለ አሉ ሰውየው እጃቸውን አጣብረው። እንዲህም አይነት ነገር ደግሞ አለባት እንዴ እኔ በሌለበት ጊዜ እንደዚህ ትጮኻለች ታጓራለች አሉ። አዎ እንግዲህ በትዳር በኖሩ በ10 ዓመታቸው ላይ ነው ይሄ የተፈጠረው። 10ኛ ዓመት ላይ ልጆቹ ትምህርት ቤት ናቸው። አዘቦት ቀን ነው፣ የሥራ ቀን ነው አስቡት። እና በቃ በጣም ይጮሃል። ጠጣ ብያለሁ አለበለዚያ እኔ ጉድ ነው የምሰራ እንዴ በሞት ነው ብትገለኝ ነው ሌላ ምን ታደርገኛለህ? ያው ያሰቃየኸኛል አንተ እኔ ነኝ አይደል ያሳመንኩህ የምትለኝ በቃ ብትገለኝ ነው ሌላ ምን ታመጣለህ? አልገዛልህም። በመሰረቱ ሰውየው ይሄን የተናገረው ለምንድን ነው? በባህሪዬ አለ አልሞት ባይተጋዳይ ነኝ አለ። በባህሪ እንግዲህ አዋጅሬው ጸባይ ነው። በርግጥ ወደ መልካም ነገር ቀይሮት አልሰግድልህም አለው እንጂ እግዚአብሔር ረዳው እንጂ በዚህ ባህሪው ተነስቶ በቃ ግትር ያለ ሰው ነው። እንደሚናገረው ከሆነ በቃ አንድ ነገር አይሆንም ካለ አይሆንም ነው፣ ይሆናል ካለ ይሆናል ነው፣ መፈጸም አለበት። ስብሰባ ላይ ራሱ ሐሳቡን ካልተቀበሉት ተነስቶ ነው የሚወጣው። ሊቀመንበር ሆኖ ያውቃል። የኮንዶሚኒየም የአንድ ትልቅ ኮሚቴ ሊቀመንበር ሆኖ ያውቃል። እና ሐሳቡን እንዲቀበሉት የማያደርገው ጥረት የለም። በዚህም በዛም ብሎ ሐሳቡን እንዲቀበሉት ያደርጋል። ሐሳቡን ካልተቀበሉት በቃ እናንተ እንደምትፈልጉት ስሩ ምናምን ብሎ ተነስቶ ይወጣልና ይታወቅበታል። ይሄ ካፈርኩ አይመልሰም ወይም ደግሞ እፍርቲያም የሚባል የለም በልጆች ቋንቋ። እንደዚህ አይነት ባህሪ ያለበት ሰውየው እዚህ ጋር ልክ እንደዛ ነው የሆነው። እና እሺ ምናምን ብሎ ፈርቶ የሚንበረከክ መስሎት ነበር አጅሬው። በዛው ልቡ ድንድን አለ። አይሆንም አለ፣ ግግም አለ። ከዛ ሰራተኛዋ ጋሽዬ ግድ የሉትም ለልጆቹ ሲሉ እንደችን ስኒ ብቻ ይጠጡ እንዴ አንቺ የሴትዮዋ ተባባሪ ነሽ እንዴ? አይደለም እርሶ በሌሉበት ሰዓት ሲዝት ነበር። እገለዋለሁ ደፋዋል። ይግደለኛ ወልጃለሁ ልጆች ያድጋሉ በቃ ሞታለሁ። ድሮንስ እየተሰቃየሁ አይደል? ድንገት እየጣለኝ አይደል እንዴ? ድንገት እየታመምኩ አይደል? ጨጓራዬን እየተሰቃየሁ ነው ያለሁት። ራስ ምታት እያሰቃየኝ ነው ያለው። ስለዚህ ያለብኝን ችግር ተቋቁሜው ችዬው ያለው ሰው 10 ዓመት ችዬው ያለው ሰው ስለሆንኩ ይቀጥላል ማለት ነው። ይቀጥላል በቃ ምንም አዲስ ነገር የለም። እሱን ፈርቼ የሚቀርልኝ ህመም ይቅርብኝ። ለሱ ተገዝቼ ለሱ ተንበርክኬ የሚጠፋ በሽታ ካለ ይቅርብኝ፣ አልፈልግም። እግዚአብሔር እንዲያውም ከዚህ በኋላ በረታለሁ ብሎ ደምጋይ ድግግም አለ ይሄ ሰው በቃ ድግግም። ከዛ ቡናው ተፈልቶ ሲያልቅ ሰራተኛዋና ሰውየው እየተጨቃጨቁ ሴትዮዋ ልቧ ምልስ አለ። ከዛ ምን ሆንክ ጌትዬ ምን ሆናችኋል? ቡና መብሱ ጊዜ ኧረ ተይ አሉና ዝም አሉ። ከዛ ሰራተኛዋ ከርቀት ሆና ካሽ ስበር ትላለች። ነገሩን ምንም ነገር አልነግራትም ብለው ዝም አሉና ተነስተው ወደ ጓዳ ገቡና ምንድነው የምትይው አሏት። ካሽዬ እንዲሆነሽ ነበር እንደዚህ ጮኸሽ ነበር አይበሏት፣ አደገኛ መንፈስ ነው ዝም ይበሉ አለች። በይ አንቺ የዚህ መንፈስ ተባባሪ ነሽ፣ ደሞዝሽን ሰጥሻለሁ በዚህ ሳምንት ትሄጃለሽ አላት። አዎ ይሻለኛል፣ በወጣ ይሻለኛል። እኔ እርሶን ሞት ማየት አልፈልግም፣ እርሶ በጣም የዋህና ደግኖት አይሆንም ማየት አልፈልግም ብላ እውነትም እንዳሉት በዛው ሳምንት ውስጥ ሸኟት። ምክንያቱም ተባባሪ እንደሆነች አወቁ። በቃ መንፈሱን በትክክል የምታስተናግድ ለመንፈሱ የምትገዛ በአገሯ በደንብ የምትካድም እንደሆነች ስላወቁ ሸኟት።
ነገረቻቸው። በቃ እኔ እንደዚህ ነው ይሄን አውቀዋለሁ እንዲህ ካልታዘዙት እንደዚህ ያደርጋል እንደዚህ ያደርጋል ዝም ብሎ ሰማትና እስቲ እንደው አሁን እኔም አልታዘዝም ብለዋል እስቲ ምን እንደሚመጣ ያለው እንደውም ከዚህ በኋላ ምን እንደሚመጣ ያለው አሉ እና በሽታው ቀጠለ። ማይግሪኑም ጨመረ። ጨጓራ በሽታውን በቃ ደም ነው የሚተፉት በጣም ከባድ ሆነ። ለሚስታቸው ግን አልነገሯትም። አጓርተሽ እንደዚህ ብለሽ ለፍልፈሽ እንደዚህ ያልሽኝ ይሄ ነው እንደዚህ ያደርገኝ ምናምን አላሉ። እንዴት ነበር ግን የተጋባነው ምናምን ብሎ ጠየቋት። ምን ነው ዛሬ እስቲ እናስታውሰው የልጅነታችን በሚቀጥለው በዛው ሳምንት ውስጥ ነው እንግዲህ እውነትም ታመው ደግሞ ቤት ተቀመጡ። የሚገርማቸው ጠዋት ሲነሱ ጨጓራ በሽታ በጣም አሰቃያቸውና ሰውየው ያው ተቀምጬልሃለሁ እንግዲህ ቁጭ ልልሃለሁ ቡናህንም አልጠጣልህም ቡና ስተፈላ አንቺው ጠጪው እኔ አልጠጣም ይላሉ። ለምን እኔ ጨጓራዬን ያሳመመኝ ቡና ነው። አሁንም እንትን ሲሉ አይ እኔ ራሴን ያሳመመኝ ቡና ነው አልፈልግም ቡናሽን ተውት አደረጉት። ቡናውን እርግፍ አድርገው ሰውየው ማለት ነውና ግን እሷ ቡና እየጠጣች ያወሯታል። በቃ እኔ እጠጣለሁ ችግር የለውም ምንም ችግር የለውም ግን ብጠጣ ጥሩ ነው እንድታጫውተኝ እኮ አይ ጨጓራዬ ተልጧል አልፈልግም። የተጋቡበትን ቀን ለማስታወስ ጥረት ያደርጋሉ። እንዴት ነው የተጋባነው እኔና አንቺ እናትሽና እናቴ እንዴት ነበረ ጉርብትናቸው እስቲ እናውራ በዚህ ጉዳይ ላይ ምን ብሏታል። የታወቀ ነው ያው ጎረቤታማቾች ናቸው። ከዛ ያንተ እናት መጥተው እኔና ጠየቁ ከዛ ተጋባን ምንም አዲስ ነገር የለም እኮ አለችው። እና ግን የምታውቀው ነገር ካለ ብለው ነው ቢጠይቋትና በርግጥ ሚስትየዋ እንዴት እንደተጋቡ የምታውቀው ይሄንን ብቻ ነው ያለው ነገር ፊት ለፊት ያለው ነገር ብቻ ነው። በውስጥ በኩል ያለው ነገር የምታውቀው ነገር የለም። ይሄ መንፈስ ታዲያ ከየት መጣ? ወይ የደበቀችኝ ነገር አለ ወይ ይሄ መንፈስ እሷ ሳታውቀው እሷ ላይ ገብቷል ከእናትና ከአባቷ ተዋርሳለች ወይም ደግሞ ከእናቷ የወረሰችው ነገር አለ። ምክንያቱም ሲለፈልፍ የሰሙት ነገር በጣም ከባድ ነው። ልንገራችሁ ዋና ትልቁ ነገር የተፈጠረውን ጸብ ማለት ነው። እንግዲህ መንፈሱ ሲለፈልፍ እሳቸው የሰሙት ምንድነው ያኔ ከመጋባታቸው በፊት እነዚህ ሁለት ባልና ሚስቶች እናትና አባታቸው ወይም ደግሞ እናትና እናታቸው በሰፈር ውስጥ በግብር ምክንያት ለመናፍስት በመገበር ምክንያት ለምንድነው መታኔ ጋር ማትካድመው ለምንድነው ማትገብርልኝ እሷ ብቻ ነች መታኔ ጋር ማትገብረው ማትካድመው የኛ ሰው የኛ ዘር ወይም ደግሞ የኛው አካል እንደሆነች አውቃለሁ ለምንድነው ማትካድምልኝ ብለው ሴትዮዋ ይጮሃሉ። የማን እናት? የልጅቷ እናት የሚስትየዋ እናት ማለት ነው። ከዛ አማላጅ ይመጣል። የማን እናት ጋር? የባልየው እናት ጋር አማላጅ ይመጣል። መተሽ ለምንድነው ቡና ማጠጪው? አኩርፈሽ ልትቀሪ ነው ወይ? ትመጪ ትገብሪ ነበር በፊት አሁን ደግሞ ቀረሽ ምክንያትሽ ምንድነው? ተብለሻል ነይ ተብለሻል ሲለው ጊዜ አልመጣም በቃ አልፈልግም ከሷ ጋር መቀላቀል አልፈልግም መብቴ እኮ ነው ምናምን አሉ። እና እኛ እናት የሚስትየዋ እናት ይዝታሉ። እንደው እኔ አንቺ አልገብርም ብትይ አዙሬ እኔ በልጅሽ በኩል አስገብርሻለሁ ታያለሽ። አንቺ ዘሬን ጠልተሽ ብሔሬን ጠልተሽ እንደገናም ደግሞ የኔን ከራማ ጠልተሽ ትገቢና እንዲያውም ጭራሽ ከኔ ጋር ነው የምትዋጁ ከሌላው ሰው ይልቅ እንዲያውም አንቺ ከኔ ጋር የምትጣመሪው ብለው ዝተው ነበር እናትየው ማለት ነው። የሰፈሩ ዋና ካዳሚ ናቸው። እና የተናገሩት ነገር ጠባይልም ይደርሳል ነው የሚባለው። እጅግ በጣም የሚፈሩ ከተራገሙ ከመረቁም ወይም ደግሞ የሆነ ነገር ከተናገሩ አንድ ነገር ይደርሳል ነው የሚባለው። እና ይሄንን ነገር ደግሞ እናቶች ብቻ ነው የሚያውቁት ልጆች አያውቁም። ልጆች ትምህርት ቤት ይውላሉ ሲሮጡ ዛምዛም አለሌ ናቸው የልጆቻቸው። እናቶች ግን ይሄን ነገር በደንብ ያውቃሉ። ቡና ሲያፈሉ የሚጠራሩት እናቶች ናቸው። አሁን ትልቁ ችግር ይሄ ነው የምነግራችሁ። በየሰፈሩ በየቦታው ልጆቻችሁ ያለባል አንድ ልጅ ብቻ ወልደው ሴቶች ልጆቻችሁ ማለት ነው ወልደው ዲቃላ ብቻ ይዘው እንዲቀመጡ ምክንያት የሆነበትን ምክንያትም ራሱ አሁን እንድታውቁ ትፈልጋለሁ። እዚህ አሁንም ብላችሁ ሰፈር ውስጥ ያሉት እናቶች እኚህ ሴትዮ ቤት እየመጡ ነው የሚያስካድሙት። ሁሉም እናቶች ልጆቻቸው ሴቶች ልጆቻቸው አንዳንድ ወልደው የመጀመሪያ ልጆቻቸው ባሎች የሉም። ሁለተኛ ልጆቻቸው ባሎችም ራሱ የሌሉም አሉ። እና በቃ ሁሉም ሴቶች አንዳንድ ልጅ ያላቸው ሰፈር ውስጥ የልጅ ማዕት ነው ግን ትዳር የለም። ፈተው መተው ከእናታቸው ጋር የሚኖሩት ከእናታቸው ጋርም አይስማሙም፣ ይጣላሉ፣ ይፋጃሉ፣ ይናቆራሉ ምናምን። የልጆቻቸውም አባት አንዳንዶቹ ጭራሽ ዞር ብሎ ማያያቸው እንደዚህ ነው በቃ። እና የብዙ
ትዳር መፍረስም ሆነ የአንዳንድ ስራዎች መበላሸት ተጠያቂ የሚሆኑት አብዛኛውን ጊዜ ቤት ውስጥ በሚካደመውና በሚፈላው ቡና ወይም ደግሞ እርስ በርስ በሚወራወሩት መናፍስት ምክንያት እንደሚሆን እንድታውቁ ፈልጋለሁ። ደጋግሜ ነው የምናገረው ይሄንን። ለሁሉም ነገር ተጠያቂ ሊሆን የሚችል ምን እንደሆነ በትምህርቴ ውስጥ ሁልጊዜ እናገራለሁና አሁን እዚህ ቦታ ላይ ግን የባስ እንዲያውም የበሽታዎች ሁሉ መገኛም ራሱ ሆኖ ነው የተገኘው መንፈስ እና እኚህ እናት የሴቷ የሚስትየዋ እናት እንደዛቱትም ይሄ ልጅ መጥቶ የትዳር ጥያቄ እንዲያቀርብ ልጆትን ወድጃታለሁ እንዲል ተደርጎ መስተፋቅር ተሰርቶ ከዛ እሺ ተብሎ ተጋብተው እንግዲህ ልጆቻችን ከተፋቀሩማ እኛ ምን እናደርጋለን ብሎ እኚህም እናት የባል እናት ማለት ነው የባል እናት በቃ እሺ ብለው ሄደው ታርቀው በዛ በሰው ልጆች ሳያውቁ እነዚህ ሁለት ባልና ሚስቶች ሳያውቁ እናትና እናት ሄደው ተመራረቁ በመንፈሱ። ምክንያቱም ሴትዮዋም ይካድማሉ በድብቅ እኮ የሙሽራው እናት ወይም ደግሞ የባልየው እናት ያውቃሉ፣ ቤታቸውም ይካድማሉ። ግን አልሄድም እሷ ጋር ነው የሚሉት። ተጣልተው ነው እርስ በርስ እና ልጆቻችን ከተፋቀሩ የእትዬ ልጅ ላገባት ነው ብሎ ከነገረኝና ከተፋቀሩ ምንም ማድረግ አልችልም እንደው ወስዶ ያንቺ ልጅ ጋር ሲተክለኝ ምን ማድረግ አልችልም ብለው እናትየው ሄደው ታረቁ። ገብታችኋል? ግን ሐሳቤ የወንዱ እናት ልጃቸው ከጠበኛዋ ሴትየው ልጅ ጋር እንደተፋቀረ ሲያውቁ ያለኝ አማራጭ መታረቅ ነው ብሎ ታረቁ ነው ነገሩ። እና ግን ከእርቁ በኋላ ግን ሴትየዋ ቂሟን አልተወችም። የሚስትየዋ እናት አስገብራታለሁ ስሜን አጥፍታለች ብሎ መንፈሱም ጭምር አጠቃላይ ተበቅሏል፣ ሊበቀል ይፈልጋልና በዚሁ መሐከል ላይ ያሉ ማን ይሞታሉ? የባል እናት ይሞታሉ። የባል እናት አልፈዋል ማለት ነው። ኦሬዲ በ10 ዓመት ውስጥ የሉም፣ ሞተዋል። ልጃቸው ካገባ በኋላ ዓለማቸውን አይተው ሞቱ ነው የተባለው። ያው ከንስሐ ሳይገቡ ከነዛራቸው ነው የሞቱት። በእርግጥ እግዚአብሔር ነፍሳቸውን በገነት ያቆይልን፣ ምንም ማድረግ አይቻልም። በሱ ጸሎት በልጃቸው ጸሎት በአቡነ እስትንፋሰ ክርስቶስ መልጃ ነፍሳቸውን ወደ ገነት ያሻግርልን እንጂ ከነዛራቸው ነው የሞቱት። ንስሐም አልገቡም፣ ድንገት ሞተው ነው የተገኙት። ሆዳቸው ተነፍቶ ምን እንደገጠማቸው ሳይታወቅ ድንገት ነው በር ከፍተው ሲገቡ ከሞቱ ቆይቷል። 24 ሰዓት ሁሉ ሞልቷቸው ነው ሰው የደረሰላቸውና በጣም ከባድ አሟሟት ነው የሞቱት። ግን መንፈሱ በቀሉን አላቆመም። ሴትዮዋን እንደገደለ እሱን ደግሞ ልክ እንደዚሁ በቁም መግደል ነው የፈለገው። አልገበረችልኝም፣ ስሜን አጥፍታለች፣ አዋርዳኛለች፣ ንቃኛለች፣ ስለዚህ ልጇን አስገብረዋለሁ ብሎ ሴትዮዋ በህይወት እያሉ ከሞቱ እንግዲህ እሱ ካገባ ከስንት ዓመት በኋላ ነው የሞቱት? ከ6 ዓመት በኋላ ነው የሞቱት። 6 ዓመት ሙሉ ግን ልጃቸው ሲታመም ሲሰቃይ ምን ሲል ያዩታል እና በቃ ማያርጉ ይጸልዩለታል፣ እንደገና ይካድሙለታል። ይሄን ጠጣ፣ ይሄን ቀጥቅጠው ጨፍጭፈው ፌጦ ምናምን ያያርጉ ይሞክራሉ። ባህል ሕክምናም ወስደውታል ትዳር ላይ ያለ ማለት ነው። እና ልጃቸው እየተሰቃየ ነው እሳቸውም የሞቱት እያዩ አይናቸው እያየ ነው የሞቱትና በቀሉ በጣም ከባድ ነው። የመንፈሱ በቀል እንደሆነ የታወቀው አሁን ቡና ስታፈላ ስታጓራ ሆነ እንጂ መንፈስ ሊሆን እንደሚችል አለመገመቱ ራሱ አናዶታል። ይሄ ነገር እኮ መንፈስ ነው። ምክንያቱም ጤነኛ ሰው ነበርኩኝ ነው የሚለው። በጣም ጤነኛ ሰው ነበርኩኝ፣ ሳገባ ነው እንደዚህ ሆንኩት፣ ካገባው በኋላ እንደዚህ ሆንኩት ይላል። እና እንዳላገባ የከለከለኝ የገረገረኝ ነገር አለ ብሎ በፊት ያስብ ነበረ። ምክንያቱም እድሜው ገፍቶበታል። 40 ዓመት ምናምን ሆኖ ነው ያገባው። ከእናቱ ጋር 40 ዓመት ሙሉ ተቀምጧል። አስቡት እንግዲህ። በኋላ ነው ይሄ ትዳር ሲመጣ ይሄ ጥያቄ ሲመጣ ደግሞ እንደገና በእንቅርት ላይ ጆሮ ደግፍ እድሜውም ገፍቷል። ህመሙም ሲመጣ አስቡት። ብዙ በሽታ የሚመጣው ከ40 ዓመት ምናምን በኋላ ነው አይደል? ብዙ በሽታዎች ተሰባስበው ክምር ብሎ ይመጣሉ። የአይንም ችግር፣ የጉልበትም፣ የወገብም፣ የምንም የትኛውም አይነት ችግር የሚመጣው ከ40 ዓመት በኋላ ተጠረቃቅሞ ነው። እና ይሄ ሰው የእድሜ ጉዳይ መስሎት ነው ነገሩን በዛው የተወው። አሁን ግን የተጋቡበት መንገድ ይሄ ሆኖ እንደሆነና የበቀል ጉዳይ እንደሆነ ሲረዳ በጣም ደነገጠ። ጸበል ማዘውተር ጀመረ። ይመላለሳል፣ ይጸልያል። ህመሙ እየበረታበት ቢሄድም ግን እግዚአብሔር ነፃ ያወጣኝ እንጂ በፍጹም አልንበረከክም ብሎ እልሁን ወደ መንፈስ ያወጥ ገለበጠው።
ጠቀመው። አንዳንድ ጊዜ እልህ ይጠቅማል፣ ለእንደዚያ ነገር ይጠቅማል። አልገዛልህም አልንበርከክልህም ብሎ ይሄ ሰይጣን ያለማመደንን ጸባይ ግልብጥ አድርጎ ወደ መንፈሳዊ ነገር መገልበጥ ነው የመሰለ ነገር የለም። በጣም ከባድ ነው። ግን ልጆቹን ነው የሚያሳዝኑት። ልጆቹም ይታመማሉ። ለምን? በጣም ይወዳቸዋል። ከልጆቹ ጋር ከተጫወተ ምን ካለ እንከን ያገኝባቸውና ድፍን አድርጎ ይመታቸዋል። የሆነ ነገር በቃ ትንሽ ይጫወቱና ከዛ ወይ የቤት ስራ ካልሰሩ ወይ የሆነ ሱሪ ልብስ ከተቀደደባቸው ምናምን እዛው ይመታቸዋል እና ፍቅራቸው ግልብጥ ይልና ቅዝቅዝ ይልና ልጆቹ ያኮርፋሉ፣ በጣም ይናደዳሉ። ከዛ መልሶ ደግሞ ያባብላቸዋል። ይሄ ሁሉ ግን የራሱ ጸባይ ይመስለው ነበር። አሁን ሲያስበው ግን ልጆቹን ሲቀጠቅጣቸው ሲመታቸው የነበረው ደግሞ እሱ እንዳልሆነ ገባው። እስቲ ተዋቸው፣ አትምታቸው ልጆቹን፣ ምን ያርጉህ ምናምን ትላለች እሷ። የምታውቀው ነገር የለም። እሷን በእርግጥ እድሜዋ ገፋ ብሎ ነው ያገባቸው፣ ግን ያን ያክል አይደለም። ሴት ልጅ ማግባት ያለባት ከ22 ዓመት ጀምሮ በጣም ትክክለኛ እድሜ የሚባለው ከ22 ዓመት ጀምሮ እስከ 28 ዓመት በቃ በጣም በዛ ከተባለ 30 ዓመት ድረስ በጣም አሪፍ ነው። አሪፍ የጋብቻ እድሜ ነው። በጣም ረፍዷል ከተባለ ያው 28 29 30 ትክክለኛ ነው ብላችሁ እንግዲህ ልጅም ለመውለድ ደስ የሚል የፍቅር ጊዜም ለማሳለፍ ምናምን የእናቶቻችን ጊዜ ለምንነግራቸው አሁን ተውት፣ ሄዷል፣ ብዙ ሄዷል። እና እሷ ያገባችው ደግሞ 31 ዓመቷ ላይ ነው። አረፈደባትም። በጣም አሪፍ እድሜ ነው። ግን ማግባት የምትፈልገው የነበረው እሷ በ20 ዓመቷ በ21 ዓመቷ ነበር። ዝም ብሎ ሄደባት። በቃ ስታገባ ማንስ ጓደኛ ስትይዝ የርቋት ካንዱ ጋር ለፍቅር ብላ ድንግልናዋን ስትሰጥ ከዛ በኋላ ልቧን ስትሰጥ ምን ስትል ብዙ ወንዶች በህይወቷ ውስጥ አልፈዋል። እነዚህ ወንዶች በህይወቷ ውስጥ ቢያልፉም ግን እዚህ ሰው ላይ ደግሞ ወደቋ ይገርማታል። ስንት ወጣት እየለመናት፣ ስንት ቆንጆ እየለመናት፣ ባለመኪና ባለሀብት እየለመናት እዚህ ወንድ ልጅ ላይ እዚህ ወጣት እዚህ ጎልማሳ ላይ ይሄ ሰው ላይ በእድሜም የገፋ ያለ ሰው ነው። እንግዲህ በሷ አስተሳሰብ በእድሜ በጣም የሄደ ሰው ነው። ቢያንስ በስንት ዓመት ይበልጣት ነበር በወቅቱ? በ12 ዓመት በ13 ዓመት ይበልጣታል። እሷ ግን ይሄን አትገምትም። ምናልባት በአንድ ዓመት በሁለት ዓመት የሚበልጣት ሰው ማግባት የምትፈልገው የነበረውና አልጠበቀችም ከእንደዚህ አይነት ሰው ጋር ጋባለሁ ብላ። ፊዚካልም ስታዩት ያኔ ሲያገባ ወፍራም ነበር። ወፍራም ስላችሁ የሆነ ደንደን ያለ ሰው ነበር። አሁን በቃ በሽታ ምን አድርጎት ምናምን ሲያሳዝን ስታዩት አጥንት ብቻ ቀርቶ በቃ ሌላ ሰው ነው። ሲያገባ የነበረው መልኩና አሁን ያለው መልኩ አይገናኝም። የፉጨት አስተማሪ ነው የሚመስለው ብሎ በጣም ያሳዝናል። በእውነት ስጋ ቀብ የምትሉት ሰው አለ አይደል? በጣም ከስቷል። እና በትክክል እንዳሞሌጮ የላሰው እንደነበረ መንፈሱ በቃ ታውቆ ገብቶታልና ጸበል የሚለውን ነገር በልብ ውስጥ በጣም ይመላለሳልና ጸበል ለመጀመሪያ ጊዜ ሊጠመቅ ሲሄድ እግዚአብሔር የተመሰገነ ይሁን፣ እግዚአብሔር ተቀበለው። ጸበል ቦታ ሲሄድ ጸበል ቁጭ ብላ የምትጠጣ አንዲት ሴት በ2 ሊትር ሃይላንድ 2 ጸበል ይዛ አንዱን እየጠጣች አንዱን ልጠጣ አዘጋጅተዋለች። እና ወረፋ በጣም ብዙ ሆኖ ሲያጊዜ በቃ ልጠጣውና ሄጄ ቀድቼ አምጥቼ ሰጥሻለሁ እሱን ልጠጣው አላት። ዝም ብሎ በድፍረት እንካ ጠጣ አለችው። ከዛ እየጠጣች ምናምን ትላለች። እንዴ ደነገጠ። ብዙም ያን ያክል ይሄን ነገር እሱ የሚያውቀው ሲያጓራ እዛ ቡና ላይ ሚስቱ ስታጓራ ነው ያየው። ለመጀመሪያ ጊዜ ጸበል ሲመጣ እዚህ ጋር የሚያጓራ ነገር ደግሞ አየ። አርሴም እየተኝ አታሰቃይኝ ምናምን ይላል። እና እንዴ ይሄ ድምጽ የት ነበር የማውቀው? ሚስቴ ላይ ነው የሰማሁት አለና ወደ ልቧ እስክትመለስ ጠብቆ ከትም እዛም ጋር ወደ ልቧ ስትመለስ አይቷል። ሚስቱን ጠብቆ የሆነ ሳለ ደግሞ ምልስ ያረጋትና ጠጣው እንጂ ትለዋለች። ራስሽ ነሽ ይላታል መልሱ። አዎ ራሴ ነኝ እባክህ እየተቃጠለ ነው። ምን ሆነሽ ነው እንደዚህ ሆንሹ? ምን ሆነሽ ነው እንደዚህ የሚያጓራው? በጣም ይገርማል። ደስ ይላል። የሚለፈልፈው ነገር እንደተያዘ እንዳቃጠልሽው አርሴማ እንዳቃጠለችልሽ ነው የሚያሳየውና የሆነ በቃ ውስጤ ራስህን አድን የሚል ስሜት መጣብኛል። ዛሬ ገና ነው የመጣፋለችው። አዎ ምን ሆነ የመጣፋለችው? ነገራት። እንደዚህ ሁኚ እንዴ ወለተን ነው እንዴ ማጅሬው እኮ ነው እኛ እኮ ነን ብሎ እንደገና ደግሞ ተናገረ። እዛ ውስጥ እኛም እሷን እንደዚህ ነበር የምናረጋት፣ እናቷ እንደዚህ ታረግ ነበር፣ አባቷ እንደዚህ ያደርግ ነበር ማን ብሎ ለፈለፈ ብቻ ላይ የሆነ ነገር የልጅቷን ህይወት። ከዛ ምን ልታረጋትና ሰማኸው አለችው። እንዴ ሁለታችሁም ታወራላችሁ እንዴ አላት። አዎ እንደዚህ ነገር ሲያጋጥም ብዙ ጊዜ እኔ ስለማዘው ይናገርና ከዛ አንተን ነግሮ አስተምሮ ከዛ ይመለሳል እና እንዳትዋሽ ብየዋለሁ። ይኸው እያቃጠልኩት ነው አለችው። ኧረ በጣም ይገርማል አለና ለማንኛውም እንካይን ትምህርት አዳምጥ ብላ ለእህቴ ልሰጠው ያዘጋጀሁት ፍላሽ ነበረ። እንካ አዳምጠው፣ ስልክህን ለዋውጥና አዳምጥ ስትጨርስ ትሰጠኛለህ አለችውና ፍላሽ ሰጠችው።
የኛን ትምህርት ተቀብሎ ጸበሉን ጠጥቶ ከዛ ሂድና 2 ሊትር እንዲጨርስ አደረገችውና ከሚስት ያበላችህ ነገር ይኖራል ሂድና እዛ አስታውካለችው። ምንድን ያበላችኝ እንጂ አይታወቅም፣ ወይ አውቃ ወይ ሳታውቅ ሊሆን ይችላል። ግን እንዳጓራች ካላወቀች የሚስትህ እናት እሷ ሳታውቅ መስተፋቀር አድርገው አንተም ላይ እሷም ላይ አድርገው አጋብተዋቸዋል ማለት ነው። ነግሯታል፣ ሁሉ ነገር ስለነገራት እሷ ሳታውቅ አጋብተዋቸዋል ማለት ነው ብለህ ስትነግረው እውነት ነው፣ እንደዛ ነው የሚሆነው። ሚስቴ በፍጹም አታውቅም፣ እኔና ሚስቴ ሳናቅ ነው ሴትዮ ያጋባችን። እኔ ሽማግሌ ልኬ ትዳር ጥያቄ እንድጠይቅ የሚያደርጉኝ ሴትዮዋ ናቸው ማለት ነው ብሎ ልጅቷ እኮ ትንሽ ናት፣ እሱ ትልቅ ሰው እኮ ነውና እንደ ኩያው ነው የሚያወራት። በጣም ጭንቅላቷ የሚገርም ነው ምናምን ይላል። በቃ ልጁ አሁንም ድረስ አያውቃትም እኮ ከዛም በኋላ አግኝቷት አያውቅም። ልጅቷ መንፈሱ አንዴ እዛ ጸበል ይዟት ነው የሚዞረውና ይዛው ነው የምትዞረው፣ ታቃጥለዋለች። አሁን ተገላገለም ሊሆን ይችላል አይታወቅም። ማን እንደሆነችም አናውቅም። ነው አጭር ቀጭን ልጅ ነችና ባገኛት ደስ ይለኛል ነው ያለው። ግን ዳዊት አሁን እሱ ውስጥ አይደለም ዋናው ትኩረቱ። ፍላሹን ወስዶ ማዳመጥ ልክ ሲጀምር ተጀመረ እዛ ቤት ውስጥ ፍልሚያ ማለት ነው። አምጥቶ ከፈተው። ደግነቱ አባወራ መሆኑ ወንድ መሆኑ ጠቀመው። እሷ ከፍታ ቢሆን ኖሮ ዝጊ ይላት ነበር። እንዳባወራ ኢትዮጵያ አባወራ ታውቃላችሁ አይደለም? ያው ትንሽ ኃይለኝነት ያሳያል ምናምን፣ መብቱ የሱ ብቻ እንደሆነ ለማሳየት ይሞክራል። ይሄ ታወቀ ነው አይደል? ሴቶች ይሄ ታወቀ ነውና ኢትዮጵያ አባወራ አስቸጋሪ ነው። ትንሽ መገራት አለብን፣ መቆንጠጥ አለብን፣ ትትና ያስፈልጋል። አባወራ ከአባቶቻችን የወረስነው ነገር ትንሽ ዞር ማድረግ አለብን። እና ወንድ መሆኑ ጠቀመው ነው ጠቀመው። ምንድነው የጠቀመው? ሲከፍት ምንድነው ዝጋ ልጅ ስለዚህ አልዘጋም። ቡና በመታፈላበት ሰዓት ክፍት ያደርገዋል። እና እፍ ምናምን ብላ ተነስታ ረከቡትን እዛ ታስገባውና ሄዳ ጓዳ ቁጭ ትላለች ወይ ደግሞ ትወጣለች። እና ከሆነ ጊዜ በኋላ ግን እየበዛባት ሲመጣ ምንድነው እያመጣህ እዚህ የምትከፍትብኝ? አዳምጪው፣ ይጠቅምሻል። ህይወታችን የሚጠቅም ነገር ነው። ዝም ብለሽ ስሚው። ዝም ብላ ካዳመጠሽ በኋላ የምትለው ነገር አላት። የሆነ ሊነሳ የሚፈልገው የሚያጓራው ነገር አለ። እና እንዲህ ብሎ ያዋልና ድምጹን በኃይል ይከፍተዋል። ወደ ጓዳ ከገባች ወይ ወደ መኝታ ክፍል ከገባች በኃይል ድምጹን ክፍት ያደርገዋል። ወንድነቱን ተጠቅሞ ተጽዕኖ ፈጠረባት። በእርግጥ በአንድ በኩል በሌላ አይነት እልህና ሌላ ጉዳይ ላይ አይጠቅምም። ይሄ ጥሩ አይደለም። ጾታን፣ ወንድነትን፣ አባወራን ተጠቅሞ ዶሚኔት ወይም ተጽዕኖ መፍጠር፣ ኢንፍሉዌንስ መፍጠር ጥሩ አይደለም። ግን ደግሞ እዚህ ቦታ ላይ ደግሞ ረድቶታል። ለምን? እሷ ላይ ያለው መንፈስ ተያያዘ በዚህ አይነት ተጽዕኖ ማለት ነው። ስለዚህ አንዳንድ ጊዜ የሚጠቅምበትም አይጠቅምበትም ሁኔታ አለ ማለት ነውና መኝታ ክፍሏ ሆና ጮኸች፣ አጓራች። ተወን በቃ ደርሰህብናል፣ አሁን ገብቶናል፣ አምልጠህናል ምናምን ማለት ጀመረ። ነው ችግር የለውም ና ትመጣና እዚህ ትቀመጣለህ። አሁን ማን እኮ የበሽታዬ ምንጭ ማን እንደሆንክ አውቄሃለሁ፣ ገብቶኛል፣ ና። ከዛ ሰራተኛዋ ጋር ደወለ። ትሰሚያለሽ? ጸበል ተጠመቂ፣ ይሄን ትምህርት ዩቲዩብ ላይ ገብተሽ አዳምጪ ምናምን ብሎ ነግሯት፣ የተፈጠረው ነገር ነግሯት፣ ሰራተኛዋን ነፍሷ እንድትድን ያው ግዴታውን ተወጣ። ከዛ ሚስቱን እየጎተተ እያመጣ ያው ኃይለኛ ነው ብያቸዋለሁ። ሰውነቱ ቀጭን ቢሆንም ወንድ ነው እና ነይ እያለ ተጽዕኖ እየፈጠረባት ነይ ቁጭ በይ ታዳምጫለሽ እያለ በግድ እንድታዳምጥ እያደረገ ከዛ እንዲገባት አደረገ። ሲነሳ በመቁጠሪያ አናቱን እያለ መንፈሱ ሲነሳ ዞር በል፣ እሷ እንድታዳምጥ እንፈልገው፣ አሁን አንተን አልፈልግህም፣ አንተ ማዋራበት ጊዜ አይደለም፣ ተወን በቃ ይላል ዞሮ። በቃ ሌላ ነገር አያወራም፣ ይችን ነው የሚለው። ተወን በቃ አግኝተህናል፣ እኛም አስገብረናል፣ ደምህን አስገብረናል፣ አልጋ ላይ አስተኝተናል፣ ተጫውተንብሃል ይላል። አሉ እኮ በህይወት ሴትዮዋ የሚስትየዋ ናት አሉ። ችግር የለውም እመጣልሃለሁ፣ ቤት ድረስ እመጣልሃለሁ፣ እንዳትመጣ ደጄ ላይ እንዳትረግጥ ትላለች ደግሞ መልሳ። እና ገጠመኙን እየሰማ ይለፈልፋል እንዳያዳምጥ፣ ቴንሽን አይምሮን ለመረበሽ ማለት ነው። ቆይ እስቲ ይሄ ነገር ሚስቴ በደንብ እንድታዳምጥ እኔም እንዳልረበሽ አለና ጸሎት ክፍል አስገብቶ በመቁጠሪያ ቅጥቅጥ እያደረገ እያሰገዳት ምንድነው የምታረገኝ ትሏለች። ልቧ መለስ ሲል ኧረ ጀርቤን አመመኝ፣ አንተ ሰውዬ ምንድነው የምትቀጠቅጠኝ ትሏለች። አንቺን አይደለም እንዲህ እያለ ነው። አላምን ስትለው አሰማት። ሪከርድ የሚያደርገውን በሙሉ ሲያሰማት አመነች። ማለት በግድ የሆነ ነገር እያረጋት እንደሆነ ገብቷት ነበረ፣ ግን አልተረዳችም ነበረ። ለመጀመሪያ ጊዜ
አጠቃላይ ታሪኩን ነገራት። ቡና እያፈላች ስታጓራ ከዛ ሰራተኛዋን ለምን እንዳባረራት የተፈጠረውን ነገር ማምስ ሲነግራት እኔ እንደዚህ አጓርቻለሁ አለች። አዎ ቡና ስታፈይ እኮ እንደዚህ ያለሽ ትለፈልፊያለሽ እና ደግሞ ድምቅብቅ ብለሽ ለብሰሽ ቡና የምታፈየው ለአዳኝ ወርቁ ነው። አዳኝ ወርቁ የሚባል መንፈስ አንቺ ላይ አለ። እኔ አዳኝ ወርቁ እያለ ከእናቷን የመጣሁት እያለ ይለፈልፋል። ይሄ በጣም ቆንጆ ሆነሽ አምሮብሽ ቡና የምታፈየው ሳር የምትጎዘጉዥ ምን የምትይው ነገር እሱን ነገር አቁሚ። ቡናሽን አላቀልሽም ያው የኔ ነው ኮተቴ ነው ብሏል። እኔ አይመለከተኝም። ግን እኔ የበሽታዬ መንስኤ አንቺና እናትሽ ናችሁ። በቃ ይሄ እንድታውቂ እፈልጋለሁ። ይሄው የራስሽ ድምጽ ነው እኔ አይደለም የለፈለፍኩት አላት። በጣም ደነገጠች። ከዛ ከሱ ብሳ ተገኘች። በመንፈሳዊ ህይወት በጣም ጎበዝ ሆነች። ማለት ባሏን ሁሉ ደገፈችው። ሰውነቱ ሁሉ መለስ አለ። ስታግዘው ስትረዳው አብረው ምግብ የምታበላው ምግብ አብረው ጸበል መሄድ ናምታኝ ሲጀርበኝ ቀጥቅጠኝ እኔ ልምታ እያሉ እየተጋገዙ በመቁጠሪያ እየተመታቱ የሚሰግዱት ልጆቻቸውን ለማስቆረብ የሚሄዱት ነገር በ6 ወር ውስጥ በ7 ወር ውስጥ በጣም ሆነ። የሚገርማችሁ ባሏ ፊቱ መለስ አለ። ሰውነቱ አቅሙ ሬዚስት ማድረግ ጀመረ። በቃ የሆነ እንትን አገኘ፣ ጉልበት አገኘ። ሲሰግድ ወገቡ ይንቀጫቀጭ ነበረ። የለም እሱ ጠፋ። ግሎሲ ቢያስቸግረው ነበረ። ለምን ከሚስቱ ጋር ከተኛ በኋላ በጣም ነበር የሚታመመው። ሀፍረተ ስጋው ይቃጠል ነበረ። እሷ ምንም አትሆንም፣ እሱ ግን ያመዋል። አትንካብኝ ነው እንግዲህ አትንካት። እና አንዴ ከደረሰባት ታረግዛለች። ከዛ በኋላ ደግሞ ልጆቹ የምናሳድግበት ገንዘብ የለም ብላ ደግሞ ታስወርዳለች። ወለዱ ያልኳችሁ 2 ልጆች 3 ልጆች ቢሆኑም ግን ከ4 ጊዜ ከ3 ጊዜ በላይ 3 ጊዜ ወይ 4 ጊዜ አስወርዳለች። ያም ደግሞ እንደማንኛውም ወንድ ስሜት ተሰምቶት መጥቶ ከሚስቱ ጋር ሊተኛ ሲሞክር በጣም ነበር የሚታመመው። ብቻ ይድረስባት እንትን ስቶቭ ታውቃላችሁ ፍም ነች ነው የሚለው። በቃ በጣም ነው የምታቃጥለው፣ በጣም ነው የሚያመኝ አለ። እና ይሄ ሁሉ ነገር የለም፣ ሁሉ ነገር ተወገደ፣ ተስተካከለ። ግን መንፈሱ እንደታሰረ ነው። ግንባር ላይ ታሰር ብዬ አሰርኩት አለ። እልህኛው ተበቀልከኛል ይለኛል አለ ሲናገር። እልህኛው ተበቀልከኝ ደጄ እንዳትደርስ። እሱ ደግሞ ደጄ እንዳትደርስ ካሉት በኋላ እቤት መሄድ ያልፈለገው ለምንድነው? እግዚአብሔር መጀመሪያ ጉልበት ይሁነኝ፣ መላእክቶች ይጠብቁኝ፣ በዙሪያዬ የእግዚአብሔር መንፈስ ካጠረኝ በኋላ ነው ሴትዮዋ ጋር ሄጄ ልክ መነግራት ብሎ ተዘጋጅቷል። ካልሆነ ከመምህር ተስፋዬ ጋር ሄዳለሁ ብሎ ማለት ነው። እና በሽታ የለ፣ አሁን ጨጓራ የለ። የሚገርማችሁ ማይግሬን ራስ ምታት የለ ወይ ደግሞ ይሄ ሪህ የሚባለው ምንም ነገር የለም። ደስ ያለው ምግብ እጭድ አድርጎ ነው የሚበላው። ይሄን እበላለሁ፣ ይሄን አልወድም፣ ይሄን እወዳለሁ እያለ የሚል ሰው ነበረ። ሲበላ ራሱ እንዲሆን ዘጊ አበላል ነው የሚበላው። ወስፋታም ነው የምትለው። ወስፋታም ማለት በደንብ የማይበላ ማለት ነው። እና አሁን እንደ ጎልማሳ እንደ ጎረምሳ ነው በቤት ውስጥ ያለው። የማይሰራው ስራ የለም። ስራውን አንድ ጊዜ አንድ ሳምንት ወጣ ብሎ ከሰራ የ2 ወር የ3 ወር የቤት ኪራይ አስቤዛ ምናምን ዝግትግት አድርጎ ነው የሚመጣው። እና ታታሪ ነው፣ በጣም ይሰራል፣ ጎበዝ ነው። ስራ ላይም ራሱ ጸባዩ ተስተካከለ። ትር የነበረው ያ ልከኛ የነበረው ጸባዩ ሁሉ ተስተካከለ። የገዛ ባህሪውን እየገራ መጣ ሰውየው። ከዛ መምህር ብሎ ቴክስት አደረገልኝ። ከዛ አጋጣሚ ትራንስፖርት ላይ ነበርኩኝ። አቤት ብዬ መለስኩለት። ላወራ ፈልጌ ነበር ልደውል አለኝ። ደውል አልኩት። ከዛ ደወለ። ማነው ስደውል ስልክ አልሰራም አለኝ እንጂ ይቅርታ ስልክም ቢያለኝ ሲለኝ መልሼ ደወልኩለት። እና ደወልኩለትና ማን ልበል ስለው እኔ እንደዚህ አይነት ህይወት ነው ያሳለፍኩት ብሎ ባጭሩ በ10 ደቂቃ ውስጥ ነገረኝ ያሳለፈውን ነገር። እንገናኝ አልኩት። እሺ አለ። ከትራንስፖርት ወረድኩኝና እሱ እኔ ያለሁበት ድረስ እንዲመጣ ነገርኩት። የማይመች ቦታ ላይ ስለነበርኩኝ መጣ። ለ2 ሰዓት ያክል ያሁን እስካሁን የነገርኳችሁ ነገር አብራርቶ በደንብ አድርጎ ዲቴል ነገረኝ። የማልነግራችሁ ነገር ቀንሼ ማለት ነው። ቤት ውስጥ የሚገጠመውን ነገር አጠቃላይ ብዙ ነገሮች ያሳልፈዋል ብቻ። እና አሁን ምንድነው ሐሳብ ስለው አሁን ሚስቴ ጓደኛ ይሆናለች፣ እህቴ እናቴ ነች። በቃ እናቴ ከሞተች በኋላ በጣም አዝኜ ነበር። አሁን ግን ሚስቴ የኔ ተባባሪ የእናቷ ጠላት ሆናለች። አሁን እናቷን ሄደን ምን እናርጋቸው? ይሄን ሁሉ ችግር የፈጠሩት እሳቸው ናቸው። ይሄ ሁሉ ህመም ያመጡትና አይ በቃ ንስሐ ግቡ ነው የምትላቸው፣ ሌላ ምንም አታረግም። ግን ከፈራቸው አብረን ሄዳለን አልኩት። እንሂድ አብረን አለኝ። ቀጠሮ ያዝን። በ3ኛ ቀን ላይ የሚገርማችሁ እንደምንመጣ ታውቋቸው በራቸውን ዘግተው ሊወጡ ሲሉ ተገናኘን። ከዛ እኛ በር እየገባን በራቸውን ቆልፈው እንዲህ አይታርገውን በሌላ በር ሊወጡ ሲሉ አይ ማዘር አይወጡም
እኛ እንደምንመጣ እርሶ ላይ ያለው ነግሮት ሊሆን ይችላል፣ ግን አይወጡም። ልናወራውት ነው የመጣ ነው፣ እንግዳ ያክብሩ አልኳቸው። እኔ ማንንም አላወራም አሉ። ምንም እኮ ከዛ በፊት ተገናኝተንም አናውቅም። የልጃቸው ባልም መጥቶም አያውቅም። በመንፈስ ብቻ ተናበው እኮ ነው። አይገርማችሁ? በቃ ዝም ብሎ ከዚህ ተገናኝተው እንደተጨቃጨቁ አይነት ነገር ነው። ተውኝ፣ እኔ እንደዚያ ነገር አልፈልግም፣ በቃ ሂዱ ራሳችሁን ቻሉ ምናምን አሉ። ከዛ ደውለሽላቸው ነበር እንዴ አልኳት ልጅቷን፣ ልጃቸውን ማለት ነው። እኔ አልደወልኩላትም፣ ምንም አላገኘኋትም ጭራሽ። ልክ እንደተነጋገራችሁ እኮ ነው፣ ከዚህ እንዳወራችሁ እኮ አድርገው ነው በቃ መንፈሱ ይነግራታል። በጣም እኮ የሰፈሩ ዋና ካዳሚ ነበረች። አሁን ቀን ጥሏት ጊዜ ጥሏት ይኸው ማንም ቤቷ አይመጣም እንጂ የሰፈሩ ዋና ካዳሚ ነበረች። እናቴ በጣም የታወቀች ካዳሚ ናት። እና ዛራ አርጋጊ ዛራ አንጋሽም ጭምር ነበረች። በሴት ብዙም አልተለመደም እንደዚህ ነገር፣ በወንድ ነውና ዞሮ ዞሮ በግድ አስገባናቸው ቤታቸው። አይወጡም አልናቸው። ታውኝ እንዴ በገዛ ቤቴ አይሆንም፣ መስማት ያለበት ነገር መስማት አለበት። ምንድነው አሉ። ግቡ ወደ ቤቶት ግቡ አልኳቸው። ችግልኩ በ30 ደቂቃ ሙሉ ጎረቤት እስኪመጣ ድረስ ችግልኩባቸው። ወደ ቤት ግቡ አልኳቸው። ከዛ ምን አይነት እንደዚህ እንደው የባሰ ከባልየው የባሰ ሌላ ግትር መጣብኛል። እኔን እኮ ከዛ ገባን፣ ቁጭ አለን። ቤቱ በጣም ይከብዳል፣ ይሸታል፣ የሆነ ጭሳጭስ ነገር ይሸታል። ብቻ ደስ አይልም። የሚገርማችሁ ቤቱ ነጭ ቀለም የተቀባው ቤቱ ያን ያክል እንትን የሚል አይደለም በአይን እይታ፣ ግን ይከብዳል። ስትገቡ ክብድ የሚል ቤት ታውቃላችሁ። አጅሮ መንፈሱን ያዘላችሁት ነው የሚመስለው። ከዛ ያማተብኩኝ ገባሁኝ። መዝሙር 90 መዝሙር 22ን ጸሎት አድርጌ ምን ብዬ እሳቸው ቁጭ ብለው ከፋፍተው ግቡ እሺ ቁጭ ባሉ ብለው ቁጭ ብለን እስከምናወራ ድረስ እኔ መዝሙር 22 እና መዝሙር 90 ጸልዬ ጨረስኩኝ። ከዛ በሉ የምናወራው ነገር እግዚአብሔር ያለበት እንዲሆን ተነስተን አባታችን የነበረው ጊዜ አይደረግም። ማን እንደሆንክ ሳላውቅ ዝም ብለህ አባታችን ማንም ሊሆን ማንም አባታችን ሆይ በሰማይ የምትኖር ነው የምለው አልኳቸው። አይሆንም፣ ዝም ብለህ ወደ ጉዳይ ገባሉኝ። አይ ያለ ጸሎትማ አይሆንም አልኳቸው። በጣም በቃ በትክክል መንፈሱ ያስታውቃል ፊታቸው ላይ። ድንገት ጸበል ቢረጩ ብሎ የሚጮኸው ያስታውቃል። በጣም ጫፍ ላይ ያለ መንፈስ ነው። ምክንያቱም በሆነው ባልሆነው ንፍ ይላሉ። ያው ያለ አንዳንድ እናቶቻችን ላይ አፍንጫቸው ላይ ያለችው ትግስታቸውና ያስታውቃሉ። ሻሽ አስተሳሰራቸው 10 ጊዜ ይፈታሉ፣ ነጠላቸውን 10 ጊዜ ይታጠቃሉ፣ ይነሳሉ፣ ጓዳ ይገባሉ፣ ቁርጥ ብጣሉ። ከዛ መምህር ያቺ ነገር ለምን አታረጋትም ባለኝ ባልየው ማለት ነው። ምንድናት እሱ አልኳት። ይሄ ድንገት ጸበል የምትረጨው ነገር አለኝ። የታል ጸበል? እዚህ ቤት ጸበል አይገኝም አልኩት። ችግር የለውም አለና ተነሳ ወጣና፣ ለነገሩ ሰፈሩ ሁሉ አንድ አይነት አይደል እንዴ? ተመልሶ መጥተው ደግሞ ቁጭ አለ። ምን ይሻላል? በቃ በጆጎ ሄድና ከቧንቧው ቀርታ አምጣልኩት። ምን ልትሆኑ አሉ። ጸሎት አድርገን ጸበል ልረጭ አልኳቸው። ማን ፈቅዶ በእኔ ቤት አሉ። ኦርቶዶክስም አይደሉ? ያው እዛ ጋር የመድኃኒዓለም ምስል ይታያል። እርሶ ጋርም ማተብ አለዎት። አባታችን ነው ብለን ጸበል ልረጫለሁ አልኳቸው። እንደኔ ሳልፈቅድ ነው እንዲያሉ። የእግዚአብሔር ስም ሳይፈቀድ ተፈቀደም ኦርቶዶክስ ቤት ውስጥ ይጠራል። ምንም አያመጡም አልኳቸው። እንዴት ነው? በጉልበት ነው ነገሩ? ብዬ ነው የሚጮኸው። እኔ ችግር ውስጥ እንዳከቱኛሉ። ይበሉ፣ ምንም ችግር የለውም። እንዲያውም ጥሩ ነው፣ ደስ ይለናል። ሰው ሲሰበሰብ ደስ ይለናል። ከእርሶ ጋር ሆነው እዚህ ሰፈር ውስጥ 20 ዓመት የዛሬ 30 ዓመት አብረውት ሲካድሙ፣ አብረውት ቡና ሲያፈሉ፣ አብረውት ከእርሶ ጋር ሲያስፈርዱ ሲፈረድላቸው የነበሩ ሰዎች በሙሉ ይሰበሰቡና ሁሉም ጸበል ይረጫሉ አልኳቸው። እንዴት እስቲ ለምን እንደመጣችሁ ንገሩኝ አሉ። ለምን እንደመጣን ምን ነግሮት ጸሎት አድርገን ጸበል ስንረጭ ነው። ከዛ በኋላ ነው ምን ነጋገሩ አልኳቸው። ምንም ከዛ ውጭ የምናወራው ነገር የለም። ምክንያቱም ለምን እንደመጣን ውስጦት ነግሮታል። የልጆት ባል ምን እንዳደረጉት፣ ልጆትን ምን እንዳደረጓት ሁሉን ነገር ጸበል ቦታ ላይ ተናዟል፣ ለፍልፏል። እርሶ የሚካድሙት የነበረው ነገር በሙሉ ታውቋል። ሰርግ ጊዜ ደጋረኩ አሉ። አንዳንድ እንግዲህ ካፈርኩ አይመልሰኝ እናቶች አሉ አይደል? ጥሩ ነው፣ ደግ አደረጉ አይደል? እኛም ደግሞ የምናደርገው ደግ ነገር ነው። ስለዚህ የእኛንም ደግነት ደግሞ ይቀበሉ አልናቸው። በጆጎ ልጅቷ የራሷ ቤት ስለሆነ የእናቷ ቤት ስለሆነ ጌዳጓዳ ገብታ በጆጎ ይዛ መጣች። ጸሎት አደረግን። ከዛ ሴትዮዋ አባታችን እያልን ቆመዋል እኮ እንደማንኛውም ክርስቲያን ቆመው። ድንገት ገብቶ ልጸልያለሁ እንዴ እንደሞ እንደዚህ ያለ ክርስትና ይላሉ። እንደዚህ ፊታቸውን አዙረው አባታችን እያልኩኝ ገና ሳልጨርሰው ለዘላለም አሜን እያልኩኝ በድግ አድርጌ ቸልብስ አረኩባቸው። ከዛ ወደ ኋላ ወደቁ። በጣም የሚገርማችሁ ነገር የጸሎት ውሃ ትልቅ ጥቅም አለው፣ ግን ደግሞ ሊፈነዳ የተዘጋጀ መንፈስ ስለሆነ የባሰ እግዚአብሔር ደግሞ ረድቶናል።
እና ብሎም አልጮኸም ምንም ማለት ዝም ብሎ ወድቀው ተንቀጠቀጡ። ከዛ ማነህ አለው አባልየው መጥተው ማነህ እናቴን የገደልከው አንተ ነህ በጊዜ አዎ እናቴን አሳብጠህ እንደዛ በቤት ውስጥ የገደልካት አንተ ነህ አዎ ምንድነህ እርግማን ነኝ ለምን አልገብር አለችኝ መታ ልገዛም አለችኝ እምቢ አለችኝ ከዛ ወሰድልኝ አልኩት ወሰድልኝ ማንን እንግዲህ እኛ ተባብረን ነው አለ አንድ የሚለፈልፈው ሌላ ተቋር ምናምን ይሆናል ወሰድልኝ የተባለው ደግሞ መንፈስ ሌላ ሊሆን ይችላል እና ደፋር ነው ሰውየው ባልየው ማለት ነው ገና ጸበል የረጨናቸው የተንቀጠቀጠ ሄዶ ማነህ ብሎ ማናዘዙ በራሱ የዋህነቱንም ድፍረቱንም ያሳያልና መምር እናቴን የገደላት እኮ ይሄ ነው አየህ ሴትየዋ እኮ ረግማት ነው እኮ እናቴን የሞተችው በቃ ይሄ ታውቆኛል የሷ እርግማን እንደሆነ ገብቶኛል አለ በቃ እኮ እናቴ በጸሎት ማገዝ ነው ኦሬዲ አንድ ጊዜ አልፏል ሁሉ ነገር እሳቸው ቂም ይዘው ነበር እሳቸው ላይ ያለው መንፈስ ቂም ይዞባቸው አልሰገደችልኝም አልተንበረከከችልኝም ብሎ ቂም ይዞባቸው ነበር እናትህ ላይ አይደል በቃ ይሄን ነገሩ ኦሬዲ አልፏል ፖሊስ የሚይዘው ጉዳይ አይደለም ወይም እንደዚህ የሚያደርገው ጉዳይ አይደለም አሁን መበቀል ያለብህ መንፈሱን ሴትዮዋን በማስቆረብ ነው አልኩት አለኝ እሳቸውን በማስቆረብ ነው እሳቸውን ስታስቆርብ እሳቸውን ለንሳያው ስታበቃ እሳቸውን ለእግዚአብሔር ስታስረክብ እናትህ ደግሞ በዛ ደግሞ አንተን ደግሞ እግዚአብሔር አንተ ያደረከውን አይቶ ደግሞ እናትህን ይምርልሃል አልኩት ማርያምን አለኝ በቃ የአቡነ እስትንፋሰ ክርስቶስን ቃል ኪዳን አንብብ አልኩት ምንድነው አለኝ የሞቱ ቤተሰቦቻችሁን የሞቱ ዘመዶቻችሁን የእሳቸውን ስም ጠርታችሁ የምትጸልዩ ከሆነ ቃል ኪዳን አላቸው እንግዲህ እዚህ ምድር ላይ ስላሉት ሰዎች ሲል ወደ ገነት ያሻግርልሃል ይሄ የተነገረ ቃል ኪዳን ነው ካመንክ ይሆናል አልኩት በቃ እኔ የምፈልገው ይሄናል ለእናቴ እንድትድንልኝ ነው በስጋ እዚህ ምድር ላይ ብትኖር ባትኖር ለውጥ የለውም ዋናው ነፍሷ እንድትድንልኝ ነው ፈልገው ብሎ ከዛ ሴትዮዋን ከወደቁበት አንስተን ጸበል በስብሰዋል ልባቸው መለስ ብሏል ምንድነው ምን ሆናችኋል ምንድነው የተፈጠረው አሉ ማዘር የኛ ስንመጣ በርዘግተው እየወጡ ነበር እና በግድ ግቡ ብለን አስገብተነውት ምናምን ነው እንግዲህ ጸሎት አድርገን ጸሎትም አታረጉም ጸበልም አትረጩም ብለው አስጨንቀውን ነበር እና በጣም ብዙ አስቸግረውን ነበር ያው 2 ሰዓት ሙሉ 1 ሰዓት ከምናምን ሙሉ ነው እንግዲህ ከርሶ ጋር ስንጨቃጨቅ የቆየነው አሁን ጸበል ስንረጨውት ደግሞ እንደዚህ ሆኖ ስላል ጊዜ መልሰው ደግሞ እንደገና ፊታቸው ልውጥ አለ የሆነውስ ሆነ እንዴት መጣችሁ ለምን መጣችሁ ምናምን እኔ እናት በሉ እንደዛማ ከሆነ ታሪኩን እንገሩት ብለን የሚያውቁትን ታሪክ ደግሜ ነገርኳቸው ባልየውም እኔም ልጅቷም የተቀባበልን ሰውየው 10 ዓመት ሙሉ የታመመበት አጠቃላይ ይሄ ሁሉ ችግር በቀል እንደሆነ የሱ እናት ለርሱ አልገዛም ስላለች አልንበረከክም ስላለች እየተበቀርሶ ውስጥ ያለው መንፈስ ደግሞ ልጃቸውንም እሳቸውንም ተበቀለው እንደሆነ ምናምን ስንነግራቸው በእርግጥ ተናልጄባት ነበር እንግዲህ እኔ ላይ ያለው ዘር ተቆጥቷት ይሆናል እኔ አላቀም ይሄናሉ በእርግጥ አንዳንድ ጊዜ አያውቁም ውስጥ ያለው መንፈስ ሊቆጣ ይችላል አስቡት እንግዲህ ሚስትየዋ ራሷ እንኳን ቡና እያፈላች ተለውጣ ማጓራቷን መለፍለፏን እንኳን አታውቅም የሚካኤል ቀን ነው የለፈለፈችው ሚካኤል ነው ያስለፈለፋት ቅዱስ ሚካኤል ነው ያስለፈለፋት ሊቀ መላእክት ቅዱስ ሚካኤል የረዳው እሱንም ራሱ እና የቤታችን ንጉስ ጠባቂ ቅዱስ ሚካኤል ነው የረዳኝ በለተቀኑ ልጆት ለፍልፋ ያለው ሚስጥር በሙሉ ለፈለፈ ተናገረ አሃ ቅዱስ ሚካኤል ነው ያዋረደኝ አሉ እንደዚህ ብሎ አዎ ማዘርዬ እንግዲህ እርሶ ያወሩ ይሁኑ መንፈሱ ያወራ አላቅም ብቻ ያዋረደህ ወይም ያዋረዶት ቅዱስ ሚካኤል ነው በያልኳቸው ነው ምክንያቱም ያዋረደኝ ካለ መንፈሱ ነው የሚለፈልፈው ሴትዮዋ መቼም እንደዚህ ሊሉ አይችሉም እና የዛን ቀን ምን ያያረጉ ነበር አልኳቸው የሚካኤል ቀን ምን ያያረጉ ነበር ስንላቸው እኔ አቅማንሶኛል እኔ አሁን ከዚህ በኋላ አልችልም ማረፍ የምትፈልገው ልጄ ላይ ከሆነ ሂድና ልጄ ላይ ያረፍና እሷ ታፍላልቡና እሷ ትካድምልህ ከዚህ በኋላ እኔ በቅቶኛል ደክሞኛል ጨጓራዬም ተልጧል ቡናም ከዚህ በኋላ አልጠጣልህም ይበቃኛል ብዬ መንፈሱን በውስጥ አውርቼዋለሁ ቡና እያፈላሁኝ ተውኝ በቃ ይበቃኛል ከዚህ በኋላ እኔ እድሜ ይገፍቷል 80 ምናምን አመታቸው እኮ ነው የሚገርማችሁ እና እድሜ ይገፍቷል ይበቃኛል ብዬ ያልኩበት ቀን ነበር የዛን ቀን በዛ ቀን ከኔ ተነስቶ እንግዲህ እሷ ላይ መጥቶ አርፏል የሚካኤል ቀን አይደል ያላችሁ እኔም የዛን ቀን ነው እንደዚህ ያልኩት አሉ አያችሁ ተፈቅዶለት መጥቶ ሚስትየዋ ላይ ሲያርፍ በል እንግዲህ አንተ እኮ ስላልታዘዝከን ነው ቡና ስላላፈላህልን ስላልካደምክልን
መስዋዕት ስላላቀረብክልን እኮ ነው የታመምከው እኛን እንደዚህ ያደረግን ብሎ የተናገረበት ቀን የዛን ቀን የሚካኤል ቀን ነው። ገባው ሲል ተያዘ። በዛው በገባበት ቀን ተያዘ ማለት ነው። እንግዲህ ከዛን ቀን ጀምሮ ቤቱን መካደሚያ ሊያደርገው ከዛን ቀን ጀምሮ ምን ሊያደርግ ነበረ? ሚስትየዋን ዋና ጠንቋይና አስካዳሚ ከዛ የሰፈሩን ሰው ደግሞ ባልየውን ጭምር ደግሞ ተንበርክኮ አስካዳሚ ሊያደርግ ነበር እና ካዳሚና አስካዳሚ እዛው ተያዙ ማለት ነው። እናትየዋ ፊታቸው ቁጡ ነው፣ ማይፈታም። መልካቸው ቆንጆ ነው። የአሮጊትም ሆነው የሚገርማቸው የሚያስጠሉ ሴትዮ አይደሉም። ግን መንፈሱ በትክክል ፊታቸው ላይ ይሰራል። ኩስትርትር አድርጎ ግንባራቸው ምናምን የሆነ ሌላ የሚያደርገው ነገር አለ። እንዲህ የሚያሽሟጥጡት የሆነ የሚያደርጉት ነገር አለና አንዳንድ በአፍ የማይገለጽ ወይ በቃላት የማይገለጽ ፊት ታውቃላችሁ። ግራ የሚያጋባ ፊት፣ የእናቶች ፊት። አሁን ደህና ናቸው ስትሏቸው ግልብጥ ይሉባቸዋል። እንደዚህ አይነት ፊት ነው ሴትዮዋና የሆነ ሰዓት ላይ ጥያቄያቸው ደስ ይላል። የሆነ ሰዓት ላይ ደግሞ ግልብጥ ይሉና የሆነውስ ሆኖ አሁን ትሄዳላችሁ አትሄዱም ይላሉ። ደግሞ መልሰው ወጣ ገባ ይላል መንፈሱና አይ በቃ እኚህ ሴትዮ ጸበል እንዲጠመቁ ሆነ እርዳታ መደረግ አለበት ምናምን ብዬ ማዘር የልጆት ቤት ለምን አይሆኑም? ልጆት ቤት ይምጡና አብረው ይሆኑ። ብቻዎትን አሁን ልክ የእሱ እናት እንደሞቱት ሆዳቸው ተነፍቶ እንደሞቱት እርሶም እንደዛ እንዳይሆኑ አሁን ልጆት ቤት ይሆኑና ሲታመሙ ተንከባከቦ ታግዞ ጊዜ ይሄን እመጣለሁ አሞኛል ብለው ስለነበር ማለት ነው። ይሄን እመጣለሁ ችግር የለውም ላስተካከልና አንዳንድ ነገሮችን እመጣለሁ። አይ አሁን አብረው ነው የሚሄዱት። ሁሉ ነገር በአንድ ጊዜ አደረጋችሁት። ምንም ማየ ምንም ነገር የሚቀርብሽ የሚበላሽ ምግብ ካለ እኔ ራሴ አሁን ይዤ እሄዳለሁ በመኪና አብረን እንሂድና እኔ ጋር 1 ሳምንት 2 ሳምንት እኔ ጋር እንቀመጥ። እሺ ብለው ተነስተው ታዘዙ። የእግዚአብሔር ነገር በጣም ይገርማል። ከዛ ጎረቤት ለካ ያለውን ግርግር ምናምን ሰምተው መጥተው ምንድነው ትዬ ሰላም ነው ሲሉ ጊዜ አይ ሰላም ነው እያሉ ወጣን ገባን። መርዶ ነው የሞተ ሰው አለ አሉ። አይ የለም ሰላም ነው አንዳንድ ነገር ነበር እሱን ተስተካክሏል ብለው መኪና ውስጥ ገባን። የያዘው መኪና ዶልፊን ነበረች። እኔና ባልየው ጎን ለጎን ሆነን ከኋላ እናትና ልጅ ቁጭ ብለው መጣን። ከዛ ቤታቸው ገባን። ጸሎት ክፍል ነው ቀጥታ ይዘናቸው ገባ ነው። ጸሎት ክፍል ገባን። አሁንም እንደገና ልንጸልይ ስንል እንዴ ዛሬ አተውኝም እንዴ አሉ ሴትዮዋ። አይ እኔ እናት አሁን እዚህ ቤት ከገቡ በኋላ ደግሞ መጸለይ ያለበት ግዴታ ነው። አንድ ጊዜ ጸልዩና ከዚህ በኋላ ግን ራስዎት ነው የሚጸልዩት። አሁን ለእግዚአብሔር አስረክበን እየሰጠኑት ነው አሉ። እኔ እግዚአብሔር ነኝ ድሮንም አሉ። አይ እሱ እንኳን ተውት ችግር የለውም። ስንት ዓመት ሙሉ ለሰይጣን ሲካድሙ ኖረው አሁን ዛሬ እግዚአብሔር ነኝ ማለት ይከብዳል ብዬ ገብተን ሰኔ ጎልጎታ ተጸልዮ ሰይፈ መለኮት ሰይፈ ስላሴ ተጸልዮ ምን ብለው የተጸለየበትን ውሃ ጠጡ ብዬ ሰጠኋቸው። ምንም ተረክ ያለም የተነሳ ምንም የጮኸ ምንም ነገር የለም። እንግዲህ ልኩን ስለገባ ስለታሰረ ወይ ቤታቸው ቀርቷል ወይ ደግሞ እዚህ ልኩን ገብቷል ብዬ ነገርኳት ለሷ። መምህርዬ እቤት ነው የቀረው እናቴ እዚህ ስትመጣ እሱ እዛ ቀርቷል እና ምን ይሻላል ምን ይደረግ አልኳት። ግድ የለም ስታስተምር ሰምቻለሁ የአቡነ ሀብተ ማርያምን ገድል የሚጸልዩ መልካም ሀብተ ማርያም ጸልየው ቤቱን ማዕጠንት የሚያጥኑ አባቶች አምጣን ቤቱን እናሳጥነው አለች። ስንት ዓመት ሙሉ ሲካደምበት ስለነበር ጥሩ ነው ያደረግሽው አልኳት። አስታወሰችኝ ማለት ነው። ከዛ በማግስቱ የአቡነ ሀብተ ማርያምን ካህናት አስመጥታ ገድለ አቡነ ሀብተ ማርያም ተነቦ መልካም አቡነ ሀብተ ማርያም ተጸልዮ ማዕጠንት ታጥኖ የትራንስፖርት ተከፍሏቸው እነዚህ አባቶች ከሄዱ በኋላ በዛው ቀን ማታ እናትየዋ አልጋ ላይ ገነዛቸው መጣ። ከዛ መጣ ከቤቱ መጣና እዚህ ሴትዮዋ ላይ መጥቶ ታሰረ ማለት ነው። ቀጥን ያሉት በቃ እንደዚህ ተኝተው አልጋ ላይ አሉ፣ ይተነፍሳሉ፣ ያወራሉ። ምላስ መቼም አትተኛም፣ ምላስ መቼም አትሞትም አይደለም። ከዛ ገልብጭኝ፣ በዚህ አርግኝ፣ እንደዚህ አገላብጭኝ እያሉ ሰው ላይ ሲያረጉት የነበረው ህመም በሙሉ እሳቸው ላይ መጣ። የልጃቸው ባል ላይ የነበረው በሽታ በሙሉ እሳቸው ላይ መጣ። አንዴ ጉልበቴን ይላሉ፣ አንዴ ራሴን ይላሉ። 1 ሳምንት ሙሉ እንዲህ ያደረጉ ምላስ ብቻ ሳትሞት ሌላው አካላቸው በሙሉ እንዳለ ስቃይ በስቃይ ሆነው ሰዎች እንዴት ያሰቃዩ እንደነበር እግዚአብሔር አሳይቷቸው መለሳቸው። ይሄንን እንዲሆንቦትም አልተባሉም፣ ምንም አልተባሉም። ራሱ መንፈሱ መጥቶ ያደረገው ነገር ነው። ወደ ራሳቸው መለሳቸውና እንዲህ ነበር የምትሰቃየው ልጄ አሉት። ለመጀመሪያ ጊዜ ልጄ ብለው ጠርተውት አዎ ማዘርዬ እንደሱ ነበር የምሰቃየው። እንዴት ሆነ እንደነበረ እኮ እኔ ነኝ የማውቀው። እንደው እልህ ይዞኝ እንደው ትልቅነትም ይዞኝ ወይም ደግሞ አልሞት ባይ ተጋዳይ ሆኜ እንጂ በጣም ነበር እኮ የሚያቃጥለው፣ በጣም ነበር የምሰቃየው አሉ። ውስጤ ይነድ ነበር፣ እግሬ
ይንቀጠቀጥ ነበር ራሴ ይነድ ነበር እና ቅዠትም ደግሞ ይወስደኝ ወስድ አድርጎ ይመልሰኝና አንገቴን ንቅ አድርጎ ላይ ከደመና በላይ ወስዶ እንደዚህ ወረውሮ ይፈጠፍጠኛል ከዛ ደግሞ ውሃ ውስጥ ይዞኝ ይሄዳል ከዛ ደግሞ ያመጣና ደግሞ ድንጋይ ላይ እንደዚህ አድርጎ ፍጥፍጥ ያደርገኛል እንደ ዝንጀሮ ልጅ አሉ የዝንጀሮ ልጅ ስታስቸግራት ልጇ አንስታ ፍርጥር የምታረጋታል አይታችኋል አይደል ስታለማመዳት ማለት ነው እና ብቻ ብዙ ነገር ተናገሩ ማዘር እኮ ዳኑ አለኝ ደውሎ ዳኑ አዎ እንዴት ስለው ጊዜ በቃ ተነሳ ዛሬ አሁን ይኸው ደህና ምግብ በላች በቃ እንዴት እናንተን ያሰቃዩ እንደነበረ እንዴት ህመሙ ከባድ እንደነበረ እንዲያውቁ እግዚአብሔር አሳይቷቸው ነው ጊዜ አዎ እሳቸው እንደዛ ነው ያሉት እግዚአብሔር አሳይቶ ነው የመለሰኝ አሁን ቶሎ በሉና ንስሐ አስገቡኝ አሉ ንስሐ ገቡ ከዛ ወደ ገንዘብ ተቀየረላቸው ጉልበት የላቸውም አቅም የላቸውም ንስሐቸው በገንዘብ ተቀይሮ ለኔ ቢጤ እንዲሰጥ ከዛ በኋላ ትንሽ ያቅማቸውን ያክል ደግሞ እንዲጾሙ ታዘዙ ስግደቱ ወደ ገንዘብ ተቀይሮ ጾሙ ደግሞ እስከ 6 ሰዓት ድረስ እንዲጾሙ ተደረገ ጧት ተነስተውና ቡና የሚጠጡት የነበረው ለሊት እኮ ነው ሮብ የለ አርብ የለ ምን የለ ጾም የለ አብይ ጾም የለ ምን የለ ለሊት ተነስተው ቁጭ ብለው ቡና ይጠጣሉ እቤታቸው እንደዚህ ነበር የሚያረጋቸው ይሄ እኮ በጣም ከባድ መንፈስ ነው ቤተሰቦች በጣም ከባድ መንፈስ ነው እና ዋናው እሳቸው ላይ የነበረው መንፈስ አዳልሞቴ ይባላል ከዛ ቀጥሎ ደግሞ አዳኝ ወርቁ ደግሞ ከባላቸው የመጣ ነው ከራሳቸው ባል የመጣ ነው ከልጅቷ አባት የመጣ ነው ማለ መቶ ተሻግሯል ልጃቸው ላይ ተሻግሯል ልጅቷ አመት በዓል ሲሆን እንዴት አድርጋ ቡና እንደምታፈላ ፎቶዎቿን ምናምን ብታዩት ይገርማቸዋል በቃ የሆነ የሚገርም አይነት ሜካፕ ተቀብታ ሹሩባ ምናምን ቀሚሷ ያበሻ የባል ቀሚሷ ሳር ጎዝጉዛ እጣና ጭሳ ምናምን አጨጭሳ ቁጭ ብላ ስታፈላ ቡና ስታንከሸክሽና ስትወቅጥ ቡና ስትቀዳ ስታዩት ኢትዮጵያ ባህል ነው የሚመስለው አይደል ግን አዳኝ ወርቁ ነኝ አለ እኔ ነኝ ይሄን ሁሉ ወደው እኔ ነኝ አለ ምን ትሆኑ እስቲ እንግዲህ አንዳንዴ ምስክርነቱ መንፈስ ስለሆነ ላትቀበሉ ትችሉ ይሆናል እንጂ እየኖራችሁት ነው ይሄን ኑሮ እየኖራችሁት ነው ምን ይደረግ እንግዲህ የኢትዮጵያ ባህል ነው የኢትዮጵያ ወግ ባህል ተብሎ በየቦታው ላይ ይሄ ነገር በጣም ያምራል ተብሎ በቃ እንደ አንድ ጥሩ ነገር ይወሰዳል አይደል ግን አዳኝ ወርቁ ነው አዳልሞቴን ቡና የሚወደው እሱ ነው እስቲ እና እኚህ እናት መጨረሻ ላይ የተፈጠረው ነገር በጣም አስገራሚው ነገር ልንገራችሁ 10 ዓመት ሙሉ ባልየው ሲታመም እየመጡ ያዩት ነበር አይተው የሚመለሱት ግን እንዴት ታሞ እንደተኛና እንዴት እየተቀጣ እንደሆነ ለማየት ነው የሚመጡት የሚገርማችሁ እና ይሄንን ነገሩት እኔ እኮ መጣ የነበርኩት እኮ ባል ያመመው ስትል እንዴት ምንህን እንዳመመህ ለማየት ነው የመጣሁት መመጣው የነበረው እንጂ እግዚአብሔር ይማረህ ለማለት አልነበረም ምክንያቱም ያስገበርኩኝ እንደሆነ አውቃለሁ አሉ ሴትየዋ በትክክል በቃ እናትህን እዳ እየከፈልክ እንደሚሆን እኔ ውስጤ ይገባኛል ግን ማቆም ማልችለው ነገር ነው ታዝዤ ነው ውስጤ ስለሚያዘኝ ነው አሉ ሌላው ልጄ ላይ ያለው መንፈስ አንተን እየተበቀለህ እንደሆነ ደግሞ አውቃለሁ አሉ ልትወጣ ስትል አደናቅፎ የምትወድቀው ዶሮ ልታርድ ስትል ጅን የሚቆርጥህ ደም የምትገበ ሁሉ ነገር የሚሆነው ነገር በሙሉ አውቃለሁ ልጄ ትነግረኛለች ደውላ ሁሉ የሚፈጠረው ነገር ትነግረኛለች እና ዛሬ ግብር አግኝተናል ይላል ልክ እንደዚህ ሲሆን ቡና አፍልቼ ምናምን ዛሮቹን አስደስታቸዋለሁ አሉ ሴትዮዋ ሲናገሩ እና አሁን ታሪካቸው መተረክ ነው የጀመሩት በዚህ ልክ የልጆትን ባል የልጅ ልጅ እንዲያዩ የልጅ ልጅ እንዲስሙ ምክንያት የሆኑትን ሰው ማሰቃየቱ ጥቅሙ ምንድነው ሲላቸው ታዝዤ ነው የሚሉት እሳቸው እኔ በቃ ታዝዤ ነው ያዘኛል እና እኔ ደግሞ ከተዛዙ ከወጣሁኝ እኔ ደግሞ ያንደባልለኛል ያስቀኛል ልጄንም ደግሞ እገልብሻለሁ ልጅሽን ስለሚለኝ የቀረችኝ አንድ ልጅ እሷ ስለሆነች 3 ልጅ ቀብረዋል በነገራችን ላይ ሴትዮዋ እና የቀረችኝ አንድ እሷ ስለሆነች ምንም በቃ አልደራደርም አርግ የሚለኝ ነገር አረጋለሁ ነው የሚሉት እና አንድ ጊዜ ለቀብር ሄደን አሉ ሲናገሩ ቀብር ሄደን ቤተክርስቲያን ውስጥ ሆነን ቄሱ ሲያስተምሩ ያንተንና የልጄን ወይም የባልና የሚስት የእናንተ የሁለታችሁን ታሪክ ነው የሰማሁት አሉ ኢዮብ ያለውን ሀብት በሙሉ ያጣው ሰይጣን ፈትኖት ነው ሰይጣን ይፈትናል ቄሱ ሲያስተምሩ ማለት ነው ሰይጣን ይፈትናል በልጆቻችን ይፈትናል የኢዮብ ልጆች ሞተዋል በሀብት ንብረታችን ይፈትናል ሁሉን ነገሩን አጣ መጨረሻ ላይ ሚስቱ እግዚአብሔርን ክዳውና
ሙት ይሄው ልጆችን ገሎባል ሀብትን ንብረትን ወስዶባልና እግዚአብሔርን ስደበውና ሙት ብላ የሰነፍ ቃል ስትናገር አንቺ ሰነፍ ሴት ዞር በይ ካጠገቤ ከናቴ ወር ስወጣ ባዶ ሆዴን የወጣሁት ባዶ ራቁቴን የወጣሁት አሁን ደግሞ ራቁቴን ነው የምመለሰው እግዚአብሔር ሰጠ እግዚአብሔር ነሳ እንደ ሰነፍ ሴቶች ተናገርሽ ዞር በይ ካጠገቤ ብሎ ሚስቱን አባረራት አምላኩ ላይ ችክ አለ ኢዮብን የመሰለ ባል ይስጣችሁ እንደ ኢዮብ ያለ ልብ ይስጣችሁ ብሎ ቄሱ ሲናገሩ አንተ ነበርክ ትዝ የምትለኝ አሉት እሱ አስተውሎት እኮ አያውቅም እሱ ግትርነት ይዞት ነው በፍጹም አልገብርም አላደርገውም ብሎ ችክ ያለበት ጊዜ አለ ለመንፈሱ አልገዛም ብሎ ለምን ቡና ብቻ ያፈላች የሷን ቡና ብቻ ይጠጣላታል እንጂ ሌሎች ነገሮች ላይ አይታዘዛትም ድንገት ዶሮ ሰርታ ባዘቦት ቀን ብላ ስትለው አይ አልበላም ነው የሚላት ለምን ዶሮ ሰራሽ ዝም ብዬ ሊሰሩት አይ ዶሮ በአመት በዓል ጊዜ ሲሆን ደስ የሚለው አልነካም ይላል ችክ ይልባታል ግን ቅዱስ ሚካኤል ነበር የሚያመለክተው የሚገርማችሁ ለምን የቅዱስ ሚካኤል ልጅ ነው ሰውየው ቅዱስ ሚካኤል በጣባቂ መላኩ ነው እንደገናም ደግሞ ከእናቷ ቤት የመጣውን ምግብ ይሆን አንዳንድ ጊዜ ያመለክተውና አልበላም ዘጋኝ አልፈልግም ይላታል ግን አውቆት አይደለም አስቦት አይደለም እግዚአብሔር ሲጠብቀው ነው እያወቀውም ደግሞ በፍጹም ቡናሽን አልጠጣልሽም ብሎ ችክ ያለበት ጊዜ አለ አልታዘዝም አልገዛም ያለበት ጊዜ አለ ያን የነቃ ጊዜ ማለት ነው እና ባልየው ሳያቀው በጠባቂ መላኩ በቅዱስ ሚካኤል አማካኝነት ለመንፈሱ አልተንበረከከም በሽታውንም ችሎት እንዲቋቋም ያደረገው ቅዱስ ሚካኤል ነው እንግዲህ ቅዱስ ሚካኤል ምን ያደርጋል ብያችኋለሁ ባህሪው ምንድነው የቅዱስ ሚካኤል ባህሪ ፈተናን እንድትቋቋሙ የገዳም አባቶቻችንን በገዳም ውስጥ ሆነው በበረሃ በመናኔ ውስጥ ሆነው የሰይጣንን ፈተና እንዲችሉት እንዲቋቋሙት ረሃቡን ጽሙን እንዲችሉት ብርዱን የአራዊት ድምጽ አራዊቱን ግርማ ሌሊቱን ታግሰው እንዲኖሩ የሚያረግ መልአክ ነው ቅዱስ ሚካኤል ሚካኤል ታጋሽ ያደርጋል ያረጋጋል ልብን ያሳክናል ባልና ሚስት በሚጣሉበት ሰዓት ወይ ሚስት ወይ ባል በረድ እንዲሉ ስክን እንዲሉ አድርጎ እርቅ እንዲፈጠር ያደርጋል የቅዱስ ሚካኤል ባህሪው ጨዋነት ነው ጸባይ ነው ወይም ደግሞ መረጋጋትና ዝምታ ነው ትግስተኝነትን ነው ጸጥ ማለትን ነው ብዬ ደጋግሜ ነግሬያችኋለሁ ሰውየው እንደዛ ነበር ዝም ብሎ ይገርመዋል አንዳንድ ጊዜ አልታዘዝሽም የሚላት ነገር ቅዱስ ሚካኤል እንዳዳነው አሁን ሲያስበው ይገርመዋል እዚህ ላይ ደግሞ ሆኖ ደግሞ ወደዚህ ስንመጣ ደግሞ እናትየዋ በሚስትየው በኩል ይሄን እስቲ ስጩ እንዲድን ከሆነ ይሄን እስቲ ስጩ የሚድን ከሆነ እያሉ መድኃኒት አስመስለው የሚሰጧትን ነገር ታበለዋለች ታጠጣዋለች ምግብ ነው ኦሬዲ እንደማንኛው ምግብ ይቀርብለታል ይበላል ህመም ይሆንበታል በሽታ ጭራሽ ሌላ በሽታ ነው የሚሆንበት ግን ህመሙን ታግሶና ችሎ እንዲቀመጥ ነው ያደረገው ለካ እሷ ሚስትየዋ ውስጥ ያለው መንፈስና ባልየው ውስጥ ያለው የቅዱስ ሚካኤል ጥበቃ ተፋጠዋል ሁለቱ ተፋጠዋል መፋጠጥ ማለት ነው ያ ቃል መንፈሱ ሚስትየዋ ላይ ያለው መንፈስ ቅዱስ ሚካኤል ይሄን ሰውዬ የጠበቀው እንደሆነ ስለሚያውቅ እላፊ ቃላት አይናገርም በሹሩር በማባበል ነው ለዚህ ነው በመጨረሻ ሰዓት ድምጹን ያሰማው መንፈሱ በጥንቃቄ ነበር የሚያስካድመው በጥንቃቄ ነበር ግብር የሚያስገብረው በስተት በድንገት ወይም ደግሞ በአጋጣሚ እንዲመስለው ያደረገ ነበር የሚያስገብረው እያወቀ አልነበረም የሚገርማችሁ ነገር ግን የዚህ ሰው የዚህ አሁን እምላችሁ የባልየው ጓደኛው ይሄ ነገር ያቅ ነበር አንተ ሰው የሆነ ነገር ግን አለብህ ችግር አለብህ በቤት ውስጥ የሆነ ችግር አለ ወይ ደግሞ ብቻ በዙሪያ አንድ የሆነ ነገር ዝም ብለህ ከመሬት ተነስተማ እንደዚህ አትታመምም እንዳትወጣ እንዳትሰራ የሚገረግርህ ነገር አለ እያለ ጓደኛው ይነግረው ነበር አንዳንዴ የጓደኛ ምክር መስማት ጥሩ ነው አንዳንዴ የሆነ የሚገር ጸበል ተጠመቅ ይለው ነበር አንተ ደግሞ ይሄ ዝም ብሎ የራስ ያመጣው በሽታ ነው ሎሚ ስለምወድ ምናምን ነው ጨጓራ የተቃጠለው አያችሁ በምክንያት አድርጎ ነበር ሰውየው እንዲረዳ የሚያደርገው ሎሚ ስለምመጥ ጨጓራ የተቃጠለ ስራ ላይ በጣም ራሴን ስለማጨናንቅ ራሴን አመመኝ ብሎ ነው የሚያስበው ጥሬ ስጋ ስለምበላ ወይም ደግሞ ስጋ ስለምወድ ሪህ ያዘኝ ምናምን ብሎ ነው የሚያስበው ጮማ ስለምወድ ምናምን ብሎ ራሱን በዛ ነበር በሳይንሳዊ በሆነ መንገድ ወይም ደግሞ ልማዳዊ በሆነ ቋንቋ ነበር የሚረዳው ይሄን ሐሳቡን ራሱ አሁን ሲያስበው ይገርመዋል እንዴት አድርጎ በሽታውን እንደ በሽታ እንድቀበለው እንዳደረገ ግን ቅዱስ ሚካኤል ደግሞ አግዞኛል ረድቶኛል እንድቋቋም አድርጎኛል አንድ ጊዜ ተነስቼ ወጥቼ የሁለት ወር የአንድ ወር የሶስት ወር ስራ ሰርቼ ለምመለሰው አለ አንድ ጊዜ ወጥቶ ሳምንት ሰርቶ ከዛ ደግሞ ያጋድመዋል ያስተኛዋል እና እንዲህ ያሉ ነው 10 ዓመት የኖሩት በአንድም በሌላ መንገድ ቅዱስ ሚካኤል ጠብቆታል ይሄንን ሰው
አሁን ሴትዮዋን ልክ ሲያስቆርባቸው ተናደደ። ላይ ያለው መንፈስ እሱ ላይ ያለ ራሱ ላይ ያለው መንፈስ ባልየው ላይ ሴትዮዋን ወስዶ አስቆረባቸው። ቀኗቸውን ጨርሰው መምህር ዛሬ እትዬ ላስቆርብ ሲለኝ የለሁም ናዝሬት ሄጃለሁ፣ ደብረ ዘይት ሄጃለሁ አልመች ብሎኝ እንደዚህ ስለው ጊዜ በቃ እኔ አስቆርቢያት ወደ ቤት ገብቻለሁ፣ መንፈሱን ተበቅየዋለሁ፣ ደስ ብሎኛል አለ። እግዚአብሔር እንኳንም ይሄንን ስራ እንድትሰራ አዘዘህ፣ እንኳንም ይሄንን ነገር እንድታረግ ፈቀደልህ። ይሄን እኮ የሚያደርጉት በጣም ጥቂት ሰዎች ናቸው። ክፉን በጥሩ በመልካም ነገር የሚበቀሉ ግራን ሲመቷቸው ቀኛቸውን የሚሰጡ በጣም ጥቂት ሰዎች ናቸውና እግዚአብሔር ይባርክህ ብየው ስልክ ዘግተን ማታ ሚስትየው ደውላ ባሌ እኮ መንፈሱ ተነሳበት አለች። ሴትዮዋ ቆርቦ ሲገቡ የባሏ መንፈስ ተነሳ። ምንድነው የሚባባሉት? ቴሌግራም ቪዲዮ ኮል አድርጊልኝ ብያት በቴሌግራም ቪዲዮ ኮል ስታደርግልኝ ምንድነው የምመለከተው? ባልየው ላይ ያለው መንፈስ ከሴትዮዋ ጋር ተፋጧል። አንቺው ራስሽ ልከሽኝ፣ አንቺው ራስሽ ሂድና አስገብር ብለሽኝ እንዴት ታስይዥኛለሽ? ወይኔ ሰራሽልኝ እያለ ሴትዮዋን እንደዚህ ሌላቸው ይመጣል። ጸጥሮ ሴትዮ ቁጭ ብሏል። ካነከኝም ከገደልከኝም ግደለኝ ብሎ ነው ተቀምጧል። ከዛ መምርዬ እናቴን ይጎዳት ይሆን? አይጎዳቸውም፣ ዝም በይ ችግር የለውም ዝም ብለሽ ብቻ ተከታታይ አልኳት። ቅዱስ ሚካኤል ነው እናትሽ ላይ ያለው። ቅዱስ ቁርባን ተቀብለዋል አይደል? አዎ ኢየሱስ ክርስቶስ እኮ ነው እዛ ቦታ የተቀመጠው። ንጉሱ እኮ ነው ያለው እሳቸው ላይ። ከዛ እጇ ይንቀጠቀጣል፣ ካሜራው ይንቀጠቀጣል፣ ያስታውቃል። ከዛ ራስሽ ልከሽኝ ሂድና አስገብር፣ ሂድና ራስህን አስገብር፣ በቃ እኔ አልችልም ብለሽ ራስሽ ልከሽ እንዴት ታስይዥኛለሽ? ወይኔ ተጫወትሽብኝ፣ ሰራሽልኝ፣ አመለጥሽኝ፣ ሳልገልሽ አመለጥሽኝ እያለ ይዝታል። በቃ ቤት ውስጥ የተጋቡበትን ፎቶ እያነሳ ፍጥፍጥ ያደርገዋል። የቤልና ሚስቱ የጋብቻ ፎቶአቸውን እንደገና የልጆቹን ፎቶ ይሰባብረዋል። ልጆቹን እንደዚህ ሊይዛቸው ይመጣል፣ አይችልም፣ አይነካቸውም። በቃ ምንም ነገር ብቻ ይሄ ቅዱሳን ስዕላት የሚባሉትንና ሰዎችን መንካት አልቻለም። ሌሎች ይሄ ፎቶ እቃ ምናምን ተርመስመስ አደረገው ቤቱን፣ ሶፋውን ይገለባብጠዋል። በቃ ማን ይቻለው? ከዛ በስላሴ ስም ስራህን አቁም በይው አልኳት። ከዛ አንተ በስላሴ ስም ስራህን አቁም ስትለው ጸጥ ብሎ ቁጭ አለ። ለካ ቃል ነበር የሚፈልገው። እናንተ ቃል እኮ በጣም ኃይል ነው። በስላሴ ስም ቁጭ በል አለችው። በኢየሱስ ክርስቶስ በስላሴ ስም ቁጭ በል አለችው። ቁጭ አለ። መምህር ቁጭ አለ እኮ አለች። በቃ አየሽ፣ ይሄ ሁሉ ቃ የተፈጀው እስኪታሰር ድረስ ነበረ። ኃይሉን ሊያሳየሽ ነው። አሁን ታስሯል። አንቺው ራስሽ ነሽ ያሰርሽው። ከዚህ በኋላ ደግሞ መስገድ መጸለይ። እንግዲህ ከባልየው ብሳ ተገኝታለች ብያቸዋለሁ አይደለም? ቀደም ገና ሲጀምር ሲያስተምራት ሲነግራት ከባሏ ብሳ በጸሎት በጾም በስግደት በጣም ጎበዝ ሆና ታታሪ ሆና በጣም ጎበዝ ሆነች። ባሏን አገዘችው ብያቸዋለሁ። ስማርት ነው የሆነችው። በቃ ልጅቷ ማለት በቃ አትገምቱም። በእንደዚህ አይነት እንግዲህ 41 ዓመቷ ላይ 30 ዓመቷ ላይ አይደለም እንግዲህ 40 ዓመቷ ላይ ነው ይሄ ነገር የተፈጠረው። በ30 ዓመቷ ገባች፣ 41 ዓመት በ10 ዓመቷ ላይ አይደል የተጋለጠው። እና በጣም የሚገርማችሁ ነገር ለካ ልጅቷ ጸጋ መንፈስ ቅዱስ አለባት። ፍርሃት ይዟት ወይም ደግሞ ክስ አልተናገረች ነው። ከዛ ና ተንበርከክ ስትለው ይንበርከካል። ከዛ ከልጆቹ ላይ ሳብ እናውጣ ባያልኳት ከልጆቹ ላይ ሳብ እናውጣ አለችው። ስቦ ወጣ። ከልጆቹ ላይ ቀርታ ከልጆቹ ላይ ስቦ ወጣ። ከዛ የሞተው ልጃቸውን የገደልኩት እኔ ነኝ አለ። እኔ ነኝ የገደልኩት አለ እኮ። አንተ ማለት ከእናቴ የተላከው ነህ ሲባል ጊዜ አዎ እኔ ነኝ የገደልኩት፣ በር ላይ ግብር ያደረኩት እኔ ነኝ። ይሄንን አያቆም ነበር፣ አልተረዱትም ነበረ። መኪና ልክ በሚመጣበት ሰዓት ላይ በር በርግዶ እንዲወጣ አደረግነው። ገጨ ነው፣ ሞተ። ግብር አቀረብን በር ላይ። በጣም የሚገርማችሁ ነገር አጋጣሚ ነው የሚባለው አይደለም፣ ግን አይደለም፣ እኔ ነኝ አለ። ይሄንን ምን ትሉታላችሁ? አሁን ታስቦበት የሆነ ፊልም ወጥቷል። እንዲያውም ምናልባት ይሄን ፊልም አይታችሁት ከሆነ ይሄ ፊልም ሙሉን ስታዩት በጣም የሚገርም ፊልም ነው። ድንገት የተፈጠረ አደጋ ይመስላል፣ ግን የመንፈስ ሴራ ነው። እስቲ ሙሉ ፊልሙን ጨርሱት። ህፃናቶች እንዳያዩት፣ እድሜያቸው ከ15 ከ16 ዓመት በታች የሆኑ ልጆች እንዳያዩት። ብቻችሁን ብታዩት ጥሩ ነው። ትልቅ ሰዎች እንደምንም ብላችሁ ጨርሱት ፊልሙን። ይሄን ፊልም ስታዩት መናፍስት ታርጌትሊ በትክክል አልመውና አሲረው እንዴት ጥፋት እንደሚያጠፉና ምንም ነገር ድንገት የሚባል ነገር እንደሌለ ታስቦበት እንደሆነ ተረዳላችሁ። ጋብዣችኋለሁ ይሄን ፊልም ከዚህ በፊት ጋብዣችሁ ነበር መሰለኝ። እና እኔ ነኝ ይሄን ልጅ መኪና ያስገጨሁት ሲል ያስቀርማል።
ልጁን ከቤት ተንደርድሮ ቁርስ እየበላ ነበር አለች። እየበላ ነበር ዳቦ። መኪናው የሚመጣበት ሰዓት ጠብቆ በሩን ብርቅዳ ጎልጁ እንዲወጣ አደረገው፣ ደፈጠጠው። በጣም የሚገርመው እና እባካችሁን ከድንገተኛ አደጋ ጠብቀኝ ብላችሁ ቅዱስ ሳሙኤልንና ቅዱስ አፍኒንን ጸልዩ። እሺ ቅዱስ ሳሙኤልና ቅዱስ አፍኒን ከድንገተኛ ሞት የሚጠብቁ መላእክቶች ናቸው። ከሰባቱ ሊቃነ መላእክት ሁለቱም ብዙ ማታቋቸውም አይደለም? ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል ወይም ራጉኤል ማለት ነው፣ ፋኑኤል። ኡራኤልና ራጉኤል ብዙ ጊዜ አንድ አይነት ናቸው የሚሉ አሉ። የተለያዩ መላእክቶች ቅዱስ ኡራኤል እንደ 8ኛ ሊቃነ መላእክት የሚቆጥሩትም አሉ አባቶች። ሁለቱ ራጉኤል ማለት ኡራኤል ነው የሚሉም አሉ። በምክንያቱም ጨረቃና ፀሐይን በማውጣት በመፈራረቅ ቅዱስ ራጉኤል ብርሃናትን በመፈራረቅ ስለሚታወቅ ቅዱስ ኡራኤልም ደግሞ በመባረቅትና በብርሃናት ላይ ስለተሾመ ራሱ ነው ኡራኤል ራጉኤል ነው የሚሉም አሉ። ዞሮ ዞሮ ኡራኤል፣ ራጉኤል፣ ፋኑኤል፣ ሳሙኤልና አፍኒን ስፔሻሊ አፍኒን የሚባለው ማነው ሳሙኤል የሚባለው መልአክ የመላከ ሞትን ያለ ጊዜው መጥቶ የሚቀስፍን የሚገልን መልአክ የሚያባረር ነው። ከድንገተኛ አደጋ መኪና ተገልብጦ ህፃናት ተረፉ ወይም የሆነ ነገር እንደዚህ ሆነ፣ እቃ ወድቆ ልጁ ተረፈ፣ የአይን አምላክ ተብሎ ልክ እቃ ሲወረወር አይን እግዚአብሔርን ያተረፈኝ ትላላችሁ። የሆነ ነገር ሲመታችሁ ወይ ይሄንን ነው የሚመታው። አይናችሁ ጎልጎድ ብላ ስላለች ትተርፋለች የሆነ እቃ ሲወረወር። እና ይሄ ድንገተኛ ከሆኑ አደጋዎች የሚያተርፈው ቅዱስ ሳሙኤል ነው። አፍኒንም እንደዚሁ ደግሞ ከድንገተኛ ህመምና ከጠላቶቻችን ያድናል ይባላል፣ ከሴራ ያድናል ይባላል። እና ትልቁ ስራቸው ይሄ ነው። ብቻ ከድንገተኛ የሆኑ ነገሮች ያድናሉ ሁለቱ መላእክቶች። እና ይሄንን ጸልያችሁ እውነት የመዝገበ ጸሎት ላይ አለ፣ ትልቅ መዝገበ ጸሎት ላይ ድርሳነ አፍኒን እና ድርሳነ ሳሙኤል የሚላል ወይም መልክዓ አፍኒንና መልክዓ ሳሙኤል ብዙም አይታወቁም እነዚህ ሁለቱ ሊቃነ መላእክቶች፣ ግን ከሰባቱ ሊቃነ መላእክቶች ውስጥ አንዱ ናቸው። የሚገርማችሁ ይሄንን ጸልዩ። እውነት ሁለቴ ቤት ሰጥቻችኋለሁ። የአፍኒንና የሳሙኤልን ጸሎትን ጸልዩና ይሄንን ፊልም የጋበዝኳችሁ ፊልም እንድታዩት ነው። ሌላው ግን እዚህ በቀል ውስጥ እዚህ የመናፍስት ሴራ ውስጥ ሁለት ነገር እንድታስተውሉ ፈልጋለሁ። የኢዮብ ሚስት ሆናበት ነበረ። እንደ ኢዮብ ሚስት በበሽታ ሲሰቃይ ሲታመም ሲል ምን እዚህ የምታመልከው አምላክህ ወይ አድንህ ወይ ምን አይልህ እንደው ዝም ብለህ ትሰቃያለህ ወይ አይገላግልህ ያለችው ቀን አለ። ምን እያልሽ ነው? እንዴት እንደዚህ ትኛለሽ? የልጆችሽ አባት እኮ ነኝ ምናምን ብሎ ሲላት እንዴ ታዲያ በቃ ሰለቸኛ አሁንም ታመምኩ አሁንም ያለች ደግሞ ያለችው ጊዜ አለ። በጣም ሰልችታ የሆነ ጊዜ ላይ ደግሞ ታሞ ያቃሰተ ዞር ብላ ያላየችው ጊዜ አለ። አንቺ ውሃ እንኳን አሰጨኝም ሲላ ጊዜ ተጣልተው ነበር፣ ተኮራርፈው ነበር። የዛን ጊዜ በተኮራረፉበት ሰዓት ላይ እንዲታመም አደረገው። ለምን? እንደ ረዳት እንዳያገኝ እንዲሰቃይ እኮ ነው። ባልና ሚስት ደግሞ በተኮራረፉበት ሰዓት ህመም ካለ ከባድ ነው። እልሁ ይብሳል። ውስጧ ያዘነችለት ለባሏ ስለተጣሉ ብቻ። አንዳንድ ሚስቶች በጣም የሚገርሙ ናቸው። ስለተጣሉ ብቻ ምን ያደርጋሉ? ተለጥጠው ይቀመጣሉ። ዝም ብለው ተሻለ ምናምን ማለት እንኳን ልባቸው አይፈቅድላቸውም። ግትር በቃ ባለም እንደዚሁ ታማ ከተኛች እያሳለች ምን እያለች እያያት ምን እያላት ዘም ገብቶ ዝም ብሎ ይተኛል። እንደዚህ አይነት ነገር አለና ብዙ ጊዜ በዚህ ሰዓት በተጣሉበት ሰዓት ህመም እንዲፈጠርበት አድርጎ እንዳታዝንለት እንዳትንከባከበው የማድረግ ነበርና በጣም ይሰቃየ ነበር ሰውየው። ይታመም በተለይ ራስ ምታት በጣም ነበር የሚታመመው። የኢዮብ ሚስት ሆናበት ነበር። እንደ ኢዮብ ተሰቃይቶ ነበር የሰው። እግዚአብሔር ሆይ ገላግለኝ ባክን በቃ ልሙት ያለበት ጊዜም ነበረ። በቃ ገላግለኝ እኔ እንደዚህ ከምሰቃይ ይቅርብኝ በቃ ብሎ ያለበትም ጊዜ ነበር። ለምን ነው የምሰቃየው እንዴ? አንዴ ይሄን ስለው አንዴ ያኛው ይመጣብኛል። ምንድነው ምን ሆኜ ነው ይላል። ጸበልም ይሄዳል እኮ እንደ ክርስቲያን ጸበል ይሄዳል። ግን ዝም ብሎ የተፈላሰፈ ሳያምንበት እንደ ተራሱ አለ አይደል? እንደዛ ነው። አንዳንድ ሰው አስቸጋሪ ባህሪ ነው ያለን። ወይ ጨበጥ አድርገን መንፈስ ቅዱስንም ይዘን ወይም ጸበሉን ይዘን አንቀጥልበት፣ ወይ ደግሞ ሳይንሱን ይዘን በሕክምናው አንቀጥል። ዝም ብሎ መሀል ላይ የኋላ ኮበት እንሆናለን። እና እንደዚህ ጨካኝ የሆነች በሰዓትም ጊዜ ነበረ። ያን ጊዜ አስቦ በጣም ያለቀሰበት ጊዜ ነበርና አሁን የዛሬ 3 ሳምንት የበቀልን መንፈስ ጸበል ሄዶ ተገላገለ። እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ያቀረብኩላችሁ ማለት ነው። ከ3 ሳምንት በኋላ ገጠመኙን
አቀረብኩላቸው። እኔ መቼ ነበር የማቀርበው ይሄን ገጠመኝ ብዬ ጓጓ ነበር። በጣም ነበር የምጓጓው። ለምን ብትሉ የበቀሉ መንፈስ ሳይወጣ ማቅረብ አልፈለኩም አንደኛ። ሁለተኛ ነገር ደግሞ ሴትዮዋ ከቆረቡ በኋላ የሚያዩት ህልም በጣም የሚገርም ህልም ነው። እሳቸው ቁጭ ብለው ባልየው እንደሚሞት ምናምን ያሳያቸው ነበር። ባልየው እንደሚሞት የሚተረጉሙት ነው። ታዲያ ተረጓጓማቸው ይሄ ሰውዬ ሊገላገል ነው፣ እኔ እያለሁ ሊሞት ነው፣ እንደው አልወጣልኝም ማለት ነው፣ በቁርባን መንፈሱም አልተሸኘም ማለት ነው እያሉ ነበር የሚያስቡት። ለካ እሱ ውስጥ ያሉት መናፍስቶች ባልየውን ምን ሊያረጉት እንዳሰቡ ነበር የሚያሳዩአቸው። እንዲሞት እንደሚፈልጉ፣ እንደዚህ እንዲገነዝ። ሴትዮዋ ደግሞ ህልም ሲፈቱ ነጭ በነጭ ለብሶ ሲያዩት አይ በቃ ይሄ ሰውዬ ሊሰናበት ነው ይላሉ። ተቃራኒ ነው የሚፈቱት። አንዳንድ እናቶቻችን ህልም አፈታት በጣም ይገርማል። እና ነጭ በነጭ ሲለብስ ለካ ያዩት እሳቸው እሱ ከመንፈሱ ተገላግሎ ነጭ በነጭ ለብሶ ቅዱስ ቁርባን በክብር እንደሚቀበል ነው ትርጉሙ። እና ሴትዮዋ ሲነግሩኝ አይ እኔማ በራሴ እየፈታሁት እየተረጎምኩት በቃ ይሄ ሰውዬ ሞተ አመለጠኝ እያልኩ ነበር አሉ። ማዘር ቤቶታ አይመለሱም ስላቸው ጊዜ ኧረ እኔ እዚህ ነው የምሆነው፣ አልፈልግም፣ ቤት ያልመለስም፣ ስፈልጉ ሽጡት፣ ስፈልጉ አከራዩት፣ እዚህ ነው የምሆነው ብለው ልጃቸው ቤት ነው ያሉት። አሁን አይናገሩ፣ አይጋግሩ፣ ጻጥ አያኮርፉ፣ ምን አይሉ። ቴሌቪዥን ፈውስ ፕሮግራም ያሉ፣ ስብከት ያሉ፣ ኢዮብ ይመኑ መምህር ኢዮብ ይመኑን ይወዱታል። መምህር ኢዮብ ይመኑን ያዳምጣሉ፣ የኛን ገጠመኝ ያዳምጣሉ። በቀን ቢያንስ ወደ 6-7 ትምህርት አዳምጠው ነው የሚተኙት አሁን ባሉበት ሁኔታ ማለት ነው። እና በቃ ኮንሺየስሊ ሴትዮዋ መንፈሱን ባይምሯቸው ነበር የሚያዙት የነበረው። ሂድና እንደዚህ አርግልኝ፣ እንደዚህ ወጋልኝ ብለው ሲራገሙ ምን ሲሉ በዛ ነበር የሚያዙት። አሁን እንዴት ብሎ ይታዘዝ? ቅዱስ ዑራኤል ሆይ አንተ አይምሮ ላይ የምታርፍ መልአክ ነህ ተብለሃል። አይምሮ ውስጥ ያለውን ልክ የሆነን ሰውዬ እንዲገልልኝ ሳስበው ሄዶ ግድል የሚያደርገው መንፈስ አንተ ያዝልኝ ብለው ይጸልዩ ነበር። አሁን ልክ እንደዛ ብሎ ሲጸልዩ የዛሬ ሳምንት እሳቸውም በተቀመጡበት እሪ ብሎ ሊድ ሸኙኝ ብሎ በመቁጠሪያ ተቀጥቅጦ ባልየው ራሱ ሸኘው። ሴትዮዋ ላይ ያለው መንፈስ አይምሮአቸው ላይ ተቀምጦ እንግዲህ ይሄ መልአክ ይሄ የወደቀ መልአክ አይምሮ ላይ ተቀምጦ ሴትዮዋ ልክ የሆነ ሰው እንዲሞት ሲያስቡ ከገደለው የእሳቸውን ሐሳብ የሚያስተናግድ መልአክ ውስጣቸው ነበረ ማለት ነው። ይሄንን ደግሞ ነጮች ቢያገኙት ወይም ደግሞ እነዚህ ዘ ሴክሬት የሚባለው መጽሐፍ ወይም ዘ ፓወር ኦፍ ናው ቴሌፓቲ ምናምን ያሉ የሚያስቡ ሰዎች ቢያገኙት ይሄንን የሴትዮዋን አስተሳሰብ በቃ አይምሯቸውን በደንብ ተጠቅሞበታል 100% ምናምን ብሎ ነበር የሚያስቡት። አጅሬ መሆኑን አያውቁትም። እና አንዳንዴ ስቃለሁ የሰዎች ቴሌኪኔሲስ ቴሌፓቲ ምናምን እያሉ እንደዚህ እያሉ ሲሉት የሆነ ነገር ውድቅ ይላል ወይ የሆነ ነገር ፍንክስ ይላቸዋል። የሆነ ነገር እንደዚህ ምናምን በቃ አይታችኋል በቲክቶክ እና በዩቲዩብ ላይ አይምሮ ማዘዝ የሚባል ነገር አለ። እንደዚህ ብሎ ባክ እንደዚህ ብሎ ነገር የለም። ወይ የሚጠብቅ መልአክ በበጎ ነገር ይረዳሃል ወይ ደግሞ ርኩስ መንፈስ አይምሮ ላይ ተቀምጦ ነው የሚረዳ። ሌላ ነገር የለም። እና ሐሳብህን የሚያስተናግድ መንፈስ አለ በውስጥ። ሴትዮዋ ቡና እያፈላሁ አሉ ስኒውን አንስቼ እንዲህ አርጌ ግንባሬ ላይ ከብለል አርጌ ወጋልኝ ሄድና እቺ አሁን አይምሮ ውስጥ ያለችውን ሴትዮ ወጋልኝ ካሉት ሄደ ሴትዮዋ ትታመማለች ወይ ትሞታለች። እና ማን ነው የታለ ኮንሺየስ አንኮንሺየስ ማይንድ ወይስ ማን ነው ይሱ? ወይም ደግሞ ማን ልትሉት ነው? ስም ስጡት እስቲ በሳይንስ። እኔ ነኝ አለ እንግዲህ አዳልሞቴ እኔ ነኝ አለ ጠቋር። ይሄን ማርገው እኔ ነኝ አለ እና ለኮንሺየስ ማይንድ ነው ጠቋር ተብሎ ስም ይወጣለት። ጸበል ላይ ወይኔ ለቅቅ ያለው ያለው ኮንሺየስ ማይንድ ነው ወይስ አንኮንሺየስ ነው? የትኛው ነው? ቴሌኪኔሲስ ቴሌፓቲ ነው ወይስ የሰው ልጅ የድብቁ አይምሮ ምናምን የምትሉት ነው? እና ሴትዮዋ ና ብለው ጠርተውኝ የነገሩኝ ነገር በጣም ነው ያነቃኝ። ልጅ ያሉኝ አይምሮህን እንዳታምነው አሉኝ። አይምሮአችሁ እንዳታምኑት አንዳንድ ጊዜ ሳት ብሎ በቃ የምታስቡትን ነገር የሚያከናውን መልአክ ካለ ጥሩ ነገር ከተከናወነላችሁ ካንተ ነው ወይ ብላችሁ ጸሎት አድርጉ። እኔ በጣም በዚህ ነገር 30-40 ዓመት ኤክስፒሪየንስ ያደረኩ ወይም ነው ተለማምጄ የመጣሁት ነገር ነው አሉ። ቡና ፈላለው ባይሞሪ ብቻ አንዲትን ሴትዮ ማሰብ ነው የሚጠበቅብኝ። እርዳት ካልኩት ይረዳታል፣ ግደላት ካልኩት ይገላታል፣ አሳማት ካልኩት ያሳማታል አሉ። ማሰብ ሴትዮዋን ማሰብ ነው የሚጠበቅብኝ አሉ። አፌ እንኳን መናገር የለበትም አሉ። በዚህ ልክ እርግማን ሲሰራ ይገርማችሁ። በቃ ሰውን እኔ ምን አልኩኝ ከዚህ በፊት ስነግራችሁ ራሳችሁ እንዳታምኑት የሚወድ የሚኖር ራሱን ይካድ መስቀሉን ተሸክሞ ይከተለኛል የሚለው ክርስቶስ ራሱን ይካድን ማለት ነው። በሱ ውስጥ እኔ እንድሰራ ይፍቀድልኝ ማለት ነው። ክርስቶስ በእኛ ውስጥ እንዲሰራ ፍቀዱልኝ ማለት ነው።
ስለዚህ በጣም ከባድ ነው። አንዳንዴ ንስሐ የምንገባው ምንጸጸተው ወይኔ ምን ሆኜ ነው ምንለው እኮ የሆነ ሰዓት ላይ ራሳችን ሆነን ራሳችን መስሎን ያደረግነው ነገር ጥፋት ስለሆነ ነው አይደል? እንዴት ነው ራሳችን ምናምነው? ራስን ማዳመጥና ራስን ማመን ይለያያል። ራሳችሁን ስታዳምጡት ራሳችሁን ስትሰሙት የሚመጣው ጸጸት ከሆነ እግዚአብሔር መንፈስ ቅዱስ በልባችሁ ውስጥ ገብቶ ጥፋታችሁን እንድታምኑ በህሊና በኩል እየወጋችሁ ነው ወይም ደግሞ እየመከራችሁ ነው ማለት ነው። ወደ ውስጥ ራሳችሁን ስታዳምጡት ቲቢት የሚሰማችሁ ከሆነ ዲያብሎስ አለ ማለት ነው። ሰው ይቅርታ አድርግልኝ እያለ ወይም ይቅርታ አድርግልኝ እያለችሽ ወይም እያለችህ ብቻ የሆኑ ሰዎች ይቅርታ አድርግልኝ እየተባልክ አንተ ልብህ ድንጋይ ከሆነ ግትር ካለ አንተ ውስጥ ያለው መንፈስ ቅዱስ አይደለም ዲያብሎስ ነው። በቃ ድንድን ካልክ ልብህን ካሳበጥክ ማለት ነው። ሌላው ንስሐ መግባት እየፈለክ መስገድ መጾም መጸለይ እየፈለክ ግን ማድረግ ካቃተህ የእግዚአብሔር መንፈስ አይደለም። ይሄን እኮ መረዳት ያስፈልጋል። በቃ ውስጥህን ስታዳምጠው ጀጅ ማድረግ መገመት ያስፈልጋል። ወደ ሆነ ነገር ዲፔንድ ማዘንበል ያስፈልጋል። ኢንፍሉዌንሱ ወይም ተጽዕኖ ክፉ ከሆነ ክፉ መንፈስ ነው፣ ደግ ከሆነ ደግ መንፈስ ነው ማለት ነው። ለምሳሌ ሄጄ ላስቀድስ ነገ ጠዋት ተነስቼ ማስቀደስ አለብኝ ብለህ አላርም ሞልተሃል ወይም ሞልተሻል። ጠዋት ስትነሳ በጣም ዱካክ የሚለቅብህ ጭብህም ብለህ ስልኩን ዝግት አድርገህ ዝም ብለህ የምተኛ ከሆነ የእግዚአብሔር መንፈስ አይደለም። በዚህ መረዳት ያስፈልጋል። ነው እንደ አልጄሪያው ልታስተኛኝ ብሎ ብድግ ብሎ ፊትን ትጥጥጥ አድርጎ ጸጉርን ብስብስ አድርጎ ቶሎ ብሎ ንቅጥቅጥ ብሎ ነጠላ ለብሶ ጥርግ ብሎ ሄዶ ቅዳሴ ለመገኘት በቅጽበት በ10 ደቂቃ ውስጥ ቤተ መቅደስ ተገኝቶ ማስቀደስ። ከዛ በኋላ ሰይጣንን ወገቡን መስበር አስቀድሶ መምጣት። በነገራችን ላይ ቅዳሴ በጣም ትልቅ ጥቅም አለው። እሺ ግዕዙን ሰማችሁትም አልሰማችሁትም በጣም ትልቅ ጥቅም አለው። የዛር መንፈስ ወገቡን የሚመታው በቅዳሴ ነው። ረጅም ሰዓት ስትቆሙ ለፍስፍስ የምትሉት የምታዛጉት የምትንጠራሩት ድክም የሚላችሁ ስጋም መንፈስም ሁለቱም ደካሞች ስለሆኑ ነው። እርኩሳን መናፍስት በራሳቸው መቆም አይችሉም። በእኛ ውስጥ ሆኖ ነው የሚቆሙት አይደል? እኛ ውስጥ ሆኖ ግብር ያስገብራሉ፣ ግብራቸውንም ያገኛሉ። ግን አብሮ የተወለደው መንፈስ የኔ ነው ብሎ ስለሚያስብ ይሄ ስንክሳር ላይ ተጽፏል። አንድ ካህን ሊቀድስ ወደ ቤተ መቅደስ ሲገባ እላዩ ላይ ያሉት መናፍስቶች እንደ ንብ የሰፈሩበት መናፍስቶች በር ላይ ይጠብቁታል ይላል። አቅርቤዋለሁ የነፍስ ማዕድ ላይ። ከዛ ቀድሶም ጸልዮም ብሎ ሲወጣ ደግሞ እነዛው መናፍስቶች እንደ ንብ ይሰፍሩበትና አብረውት ደግሞ ይሄዳሉ ብሎ ተጽፏል። ይሄ ማር ይስሐቅ አረጋዊ መንፈሳዊ ፊልክስዩስ ላይ በሰፊው አብራርቶታል። እንዲያውም እና ልናስቀድስ በምንሄድበት ሰዓት መናፍስት አብረውን ቢመጡም እንኳን አብረውን ሊቆሙ ቢሞክሩም እንኳን በተደጋጋሚ በማስቀደስ በማዛጋት በማንጠራራት በመሰልቸት ሊወጡ ይችላሉ። በትነት መልክ ሊወጡ ይችላሉ መናፍስት። ስለዚህ አባቶች ረጅም ሰዓት ቆመን እንድናስቀድስ ያደረጉት እግዚአብሔር የማይሰማ ሩቅ አገር ሆኖ በጣም ብዙ ጮኸን የሚሰማ ሆኖ አይደለም። ስጋን ለመግራት በተደጋጋሚ ተናግሬያለሁ። መናፍስትን ወገብ ለመምታት ለማሰር፣ እንደገናም ደግሞ ትዕግስትን ለማስተማር ጽናትን ለማስተማር እንደገና ይበለኝ ብዙ ወደ ዓለም ዞሬ ነበር። ዓለም ላይ ተንከራትቼ ብዙ ቦታ ሄጄ ነበር። 2 ሰዓት ቅዳሴ ምን አለበት? ሰው 2 ሰዓት ቆሞ ኳስ ያያል አይደለም እንዴ? ለእግዚአብሔር ቆሜ እንደ መላእክት ጸልይ መላእክቶች ቆመው ቅዱስ ቅዱስ እንደሚሉት እኔስ ብል ምን ችግር አለው? ስጋዬን ለነፍሴ ማስገዛት ግዴታዬ ነው ብሎ ማለትን እንድንማር ነው ቅዳሴው ረዘም እንዲል የተፈለገው። ይሄንን ማስተማር በሳምንት አንድ ቀን 2 ሰዓት ቅዳሴ መቆም በጣም እኮ ትንሽ እኮ ነው ቤተሰቦች፣ በጣም ትንሽ እኮ ነው። ይሄ በሳምንት አንድ ቀን ለ2 ሰዓት ያክል መቆም አቅቶን ከሆነ ጧት ተነስተን ኳስ ሜዳ ሄዶ ኳስ የሚጫወቱ ጎረምሶች ጋር ለመሄድ የምንፈልግ ጧት ተነስቶ ቡና ለመጠጣትም ሆነ ለመዝናናት የሆነ ብቻ የሆነ ቦታ ላይ ካፌ ቁጭ ብሎ ጋዜጣ ለማንበብ መጽሔት ለማንበብ ፖለቲካ ዜና ለማየት ምናምን ወደዛ የሚገፋፋን ከሆነ እኛ ውስጥ የእግዚአብሔር መንፈስ እየሰራ አይደለም። በቃ አጅሬው በደንብ አድርጎ እግሩን ዘርግቶ ፍልስፍናውን እያነበበብን ነው ማለት ነው። ስለዚህ ራሳችንን ስናየው ራሳችንን ወደ ውስጥ በመንፈስ ቅዱስ መነጽር በወንጌል በመጽሐፍ ቅዱስ ወይም ደግሞ በእግዚአብሔር ቃል መነጽርነት ራሳችንን ስናየው ብዙ የምንተማመንበት ማንነት የለንም። በቃ እግዚአብሔርን ተደግፈን ነው መኖር የምንችለው፣ በራሳችን የምንቆም አይደለም። ለዚህ ነው ቅዱስ ጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለው። ማንም ራሱን ማመን የለበትም። ለዚህ ነው የሚወድ የሚኖር ራሱን ይካድ መስቀሉን ተሸክሞ መስቀሌን አላለም መስቀሉን የየራሳችን መከራ መስቀል አለን።
ለክርስቶስ ምን ገልጽበት የፍቅር መስቀል አለን ራሳችን መስቀሉን ተሸክሞ ይከተለኝ ነው የሚለው ስለዚህ ክርስቶስን መከተል የምንፈልግ ማተብ አስረን ከሆነ መዳን የምንፈልግ ከሆነ ሰይጣን እንዲወጣልን አይደለም መጸለይ ያለብን ቆመን የምናስቀድሰው ሰይጣን እንዲሄድልን አይደለም አምልኮ መፈጸም አለ ትክክለኛ ለእግዚአብሔር የሚሰጥ አምልኮ አለ ልብን መስጠት ማንነትን መስጠት አንተ በኔ ላይ ስራብኝ ሁሉ ነገሬን ተገልገልበት በቃ እኔ አንተ ነኝ እንደፈለክ አድርገኝ ብሎ ራስን መስጠት ማምለክ ልክ እንደ መላእክቶች ማምለክ ቅዱስ 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 እግዚአብሔር አንተ ፈጥረኸኛልና ለገነትና ለመንግስተ ሰማያት ያዘጋጀኸኝ ለሲኦል አልተዘጋጀሁም ብሎ ራስን ለዛ ነገር ማጨት ከዛ በኋላ ሌላው ነገር ሁሉ ሲሄድ ታዩታላችሁ ለዚህ ነው መዝሙር 90 ላይ ባጠገብሽ በቀኝህም 10,000 ሲወድቁ ታያለህ ይላል ዝም ብለህ ታያለህ ነው የሚለው አይደል ላንብብላችሁ መዝሙር 90 እሱን አንብቤ ትምህርቱ ልጨርሰው አጠገቤ ያጋጠመኝ መጽሐፍ ቅዱስ የለም ይቅርታ አድርጉልኝ እሺ በሞባይሉ ከሆነ መዝሙር 91 ነው የሚያደርገው አንዳንድ ማስታወቂያ ምናምን እንደዚህ የምትሰሩ ባነር ምናምን የምትሰሩ ሰዎች መዝሙር 90 አረግን ብላችሁ ምዕራፉን ሳይው መዝሙር 91 ነው የሚለው እና የሞባይሉን አትጠቀሙ ብዙ ጊዜ እንዲህ ይላል የዳዊት የምስጋና መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል እግዚአብሔርን አንተ መታመኛዬ ነህ እለዋለሁ አምላኬና መሸሸጊያዬ ነው በእርሱም እታመናለሁ እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገርም ያድንሃልና በላባዎቹም ይጋርድሃል በክንፎቹም በታች ትተማመናለህ እውነት እንደጋሻ ይከብሃል ከሌሊት ግርማ በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔን አትፈራም ባጠገብህም 1,000 በቀኝህም 10,000 ይወድቃሉ ወደ አንተ ግን አይቀርቡም በዓይኖች ብቻ ትመለከታለህ የኃጥአንን ብድራት ታያለህ አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግክ ክፉ ነገር ወደ አንተ አይቀርብም መቅሰፍትም ወደ ቤትህ አይገባም በመንገዱ ሁሉ ይጠብቁህ ዘንድ መላእክትን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል በተኩላውና በእባቡ ላይ ትጫማለህ አንበሳውንና ዘንዶውን ትረግጣለህ በእኔ ተማምኗልና አስጥለዋለሁ ስሜንም አውቋልና እጋርደዋለሁ ይጠራኛል እመልስለትማለሁ በመከራው ጊዜ ከሱ ጋር እሆናለሁ አድነዋለሁ አከብረውማለሁ ረጅም ዕድሜ አጠግበዋለሁ ማዳኔንም አሳየዋለሁ ይላል ደስ አይልም በቃ ይሄንን በየቀኑ ጸልያችሁ ስትተኙ ስትነሱ መዝሙረ ዳዊት እኮ ነፍስን እኮ የሚያረካት መዝሙረ ዳዊት የሚጸልይ ሰው በህይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው መዝሙረ ዳዊት የሚጸልይ ሰው ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት በጣም በጣም የሚገርም ጸሎት ነው የምድራችን የረጅም ዓመት ጸሎት ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸውን አንብባችሁ የምታውቁ ሰዎች በጣም የሚገርም ነው በአንድ ቀን 3 ጊዜ 4 ጊዜ የሚጸልዩት ነበሩ 7 ጊዜ የሚጸልዩት አባቶች ነበሩ ሙሉን እኮ 150ውን መዝሙር እኮ እየሰሩ ጸሎቱ ባፋቸው ስለሆነ መዝሙረ ዳዊት ታዲያ እንደዚህ ሆኖ እንዴት ነው መላእክት የማይገለጡላቸው መዝሙረ ዳዊት እኮ ማለት እኮ እኔ ኃጢአተኛ ነኝ በዙሪያ ያሉ ሰዎች ኃጢአተኞች ናቸው ማረን ይቅር በለን አጥፍተናል በድለናል እስከመቼ ነው ዝም የምትለን ሁሉንም እኮ ያዘ እኮ ነው ይወቅሳል ከዛ ደግሞ ይለምናል ከዛ ደግሞ ያመሰግናል አንዴ ራሱን ሆኖ አንዴ ነፍስን ሆኖ አንዴ ስጋን ሆኖ አንዴ መንፈስን ሆኖ አንዴ ህዝብን ሆኖ ይጸልያል ሁሉንም ያማከለ እኮ ነው መዝሙረ ዳዊት ቤተሰቦች እና የዛር መንፈስ ወገቡን የሚመታበት ጸሎት ነው እንደው መዝሙረ ዳዊት በሳምንት አንድ ቀን ተለማመዱ እስቲ አርጋኖንና መዝሙረ ዳዊት እመቤታችን ቅድስት ድንግል ማርያም የምትመሰገንበት አርጋኖን አለ በሳምንት አንድ ቀን መዝሙረ ዳዊትም ደግሞ በሳምንት አንድ ቀን ጸልዩት እስቲ ከቻላችሁ 3 ንጉስ 30 እስከ መዝሙር 30 ድረስ ማለት ነው 3 ንጉስ ማለት አንድ ንጉስ 10 ምዕራፍ ነው የሚይዘው 10 እና እንዲህ አድርጋችሁ ብትጸልዩ ተጠቃሚ ትሆናላችሁ እዚህ ገጠመኝ ውስጥ የምትማሩት ሁለት ነገር አለ አንደኛ የበሽታዎች ሁሉ ምንጭ ዲያብሎስ ሊሆን እንደሚችል ያቡነ ሀብተ ማርያም ገድል ያነበበ ስለ በሽታ መናፍስት በደንብ ያውቃል እንደገናም ደግሞ
ባልነቃንበት ዘመን ምን ከፍለው ዋጋና በነቃንበት ዘመን ቶሎ ብለን እንዴት ብለን እርምጃ እንደምንወስድ የሚያሳይ ገጠመኝ ነው። እና እንደዚህ ሆንኩኝ ታመምኩኝ ምናምን ስትሉ መጀመሪያ እርምጃ መውሰድ ያለባችሁ ስራህን አቆም ነው። በእኔ ላይ እንዲህ የምታረግ መንፈስ ስራህን አቆም። ለምሳሌ መኪና አደጋ ተፈጠረን በል እንደ ህፃኑ ልጅ በተዘዋዋሪ መንገድ ልጁን የገደልኩት እኔ ነኝ አለ አይደል? ያስገበርኩት እኔ ነኝ አለ። ወደ ሆነ ክፍለ ሀገር ስትሄዱ ከሰው ጋር ብትጣሉ ወይ መኪና ቢገለበጥ ወይ የሆነ ችግር ቢፈጠር ለዛ ነገር ተጠያቂው መንፈሱ እንደሆነ መጀመሪያ መጠርጠር አለባችሁ። ለምን እግዚአብሔር እንደዚህ ያደርጋችሁ? እንዴት በራሳችሁ ፍቃድ ተነሳስታችሁ ጥፋት ልታጠፉ ትችሉ ይሆናል። ሰይጣን በሌለበት ቦታ የሰው ነፃ ፈቃዱ በራሱ ሌላ ጥፋት ነውና፣ ግን ደግሞ ሁልጊዜ እንደሚያገሳ አንበሳ በዙሪያችሁ የሚውጣውን ፈልጎ ይሽከረከራል የሚለው ደግሞ ጥቅስ መርሳት የለባችሁ። ዲያብሎስ የሚውጣውን ፈልጎ ሁልጊዜ ነው የሚለው ዘወትር የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይሽከረከራል ነው የሚለው። ሁልጊዜ ነው የሚከታተለው፣ ከውስጥም ይሁን ከውጪ ይከታተላል። ስለዚህ ዘወትር መጸለዩ ይጠቅማል። እናንተ ላይ ሆኖ በሽታ ባይፈጠር በሽታ ሊሆን የሚችል አደጋ ሊያመጣ ይችላል። እግር ሊያሰብር ይችላል። መጥቶ የሚላተማችሁ እናንተ ባትላተሙ ሄዳችሁ የሚላተማችሁ አይጠፋም። የሚጣላችሁ ጸበኛ የሚሆናችሁ ሰው አይጠፋም። እና ሁሉ ነገር መመለስ ያለባችሁ በመንፈሳዊ መንገድ ነው። ይቅርታ አጥፍቻለሁ፣ እግዚአብሔር ልቦና ይስጠን ሁላችንንም። ከሆነ ነገር ሽሽት መጋፈጥ አያስፈልግም። እንደዚህ መፋለም ምናምን አያስፈልግም። ከምን እንደመጣ መረዳት። ኢየሱስ ክርስቶስ ይላል ማቴዎስ ወንጌል ላይ በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር አይደል የሚለው። ለዚህ ነው ዛር መንፈስ የሌለበት የለም እንለው። እንግዲህ አስቡት መጽሐፍ ቅዱስ የሚናገረው በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር። ማን እንደሚያዋራቸው ያውቃል። አይደለም አይሁዳውያን ጌታን የሚፋለሙት እና የሚከራከሩት የሚገዳደሩት ቀርቶ የራሱ ደቀ መዝሙር ሐዋርያው ቅዱስ ጴጥሮስ እንኳን ጌታው አትሙትብን፣ ጌታው አትሰቀልብን እያለ ከኋላ ሲከተለው ሂድ አንተ ሰይጣን ብሎ ጴጥሮስ ውስጥ ያለውን ሰይጣን ነው የገሰጸው። አብሮት እያለ እንኳን ቅዱስ ጴጥሮስ ከጌታ ጋር እያለ እንኳን ጴጥሮስ ውስጥ ያለው መንፈስ ያወራ ነበር። አትሙትብን አትሰቀልብን ይላል። ለምን? ጌታ በመሞቱ በመሰቀሉ ከሙታን መካከል በመነሳቱ የምናገኘው ጥቅም ስላለ ሰይጣን ይህን ስለተረዳ በጴጥሮስ ላይ ሆኖ አትሙትብን ይላል። ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና አለው ይላል። ያወራው ጴጥሮስ ነው። ለምን ሂድ አንተ ሰይጣን አለው ሲባል ከጌታ ጋር እንኳን ሆኖ አብሮ ሆኖ እንኳን ጴጥሮስ በሰይጣን አንደበት ያወራበት ጊዜ ነበር። ስንፍና የተገኘበት ጊዜ ነበር። ይሁዳን ተመልከቱት። ልክ ቅዱስ ቁርባኑን ሲቀበል ይላል ሰይጣን ገባበት ይላል። ቅዱስ ቁርባን ስንቀበል ሰይጣን ይገባል እንዴ? አይገባም። ግን እንዴት እንደዛ ነው ተብሎ ተጻፈ? ሳይገባውና ሳይገባው በድፍረት ስለተቀበለ በምሴተ ሐሙስ ጌታን ለመሸጥ እዛ ተደራድሮ ይሁዳ እዚህ ጋር መጥቶ ደግሞ ሲያቆርባቸው ሐዋርያትን ስለናንተ የሚቆረሰው ስጋዬ ነው ስለናንተ የሚፈሰው ደሜ ነው እንኩ ብሉ ጠጡ ብሎ ሲሰጣቸው በድፍረት ተቀብሎ በላ። ያን ጊዜ ሐዋርያት ላይ ገባ አይልም። ጴጥሮስ ላይ እንኳን ገባ አላለም። ያኔ በሰይጣን አንደበት የተናገረው ጴጥሮስ እንኳን ያን ጊዜ ገባበት አልተባለም። ማንም ላይ ገባ አልተባለም። ይሁዳ ላይ ግን ሰይጣን ያን ጊዜ ገባበት፣ ተነስቶም ወጣ ነው የሚለው። ሰይጣን በምን ሰዓት እንዴት ብሎ እንደሚገባ ያውቃል። ማን ላይ እንደሚገባ ያውቃል። ስለዚህ ትህትና ሰይጣን እንደኛ ላይ እንዳይገባ ያደርገዋል። ድፍረት ደግሞ ይሄ መንፈሳዊ ቦታዎች ላይ መዳፈር ደግሞ ሰይጣን እንዲገባ ያደርገዋል እኛ ውስጥ። ለዚህ ነው ቤተ መቅደስ የሚያገለግሉ አገልጋዮች ሲዳፈሩት ሰይጣን ገብቶባቸው መከራ ውስጥ የሚገቡት መከራቸውን የሚያዩት። ከመመናን እኩል ፋርማሲ ተሰልፈው መስቀል ይዘው ክኒን የሚወጡ አባቶች የበዙት እኮ በዚህ ምክንያት ነው፣ ስለሚዳፈሩት ነው። አስቡት፣ የይሁዳን አስቡት። ይሁዳ ምንድን ያደረገው? ከጌታ ጋር ተቀምጦ ከሐዋርያት ጋር ተቀምጦ በድፍረት ስጋው ደግሞ ሲቀበል ሰይጣን ገባበት ነው የሚለው። እንዴት ያ ስጋው ደግሞ አላቃጠለውም ሲባል ህይወትነቱ ተነስቷል። የስጋው ደግሞ የዛ የህብስቱ ህይወትነቱ ተነስቶ ለሌሎች ላለው ተጨምሮለታል። ከይሁዳ ደግሞ ተወሰደበት ማለት ነው። እና ድፍረት አንዳንድ ጊዜ ጸጋን ያስነጥቃል። ትህትና ያስፈልጋል። መዳፈር ሽበትን እንኳን ማክበር ያስፈልጋል። እና በተቻለ መጠን ትልቅ ከሆናችሁ በኋላ ካረጃችሁን አባቶች ካህናት ወይም ደግሞ አረጋውያን ሽማግሌዎች ትልቅ ከሆናችሁ በኋላ የህፃን ነገር ባይገኝባችሁ፣ ግትርነት፣ እልከኝነት ባይገኝባችሁ፣ ትዕቢት፣ ራስን ማኮፈስ፣ ከንቱ ውዳሴ ወይም ደግሞ ጠብረር ማለት ባይገኝባችሁ ትህትና ቢኖር። ለምን? የእግዚአብሔር መንፈስ የሚጠራው ትህትና ብቻ ስለሆነ ነው። ለዚህ ነው በሰው ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር ተብሎ የተጻፈው። ቀጥታ ነው፣ ቃል በቃል የተናገረው ቅዱስ ማቴዎስ። ኢየሱስ ክርስቶስ በሰው ልብ ውስጥ ያለውን ያውቅ ነበርና ይሸሻቸው ነበር፣ አይተማመናቸውም ነበር። ሊይዙት ሲሉ ተሰወራቸውና ወጣ ነው የሚለው።
እንጂ ፍንግል አድርጎ ሊያባራቸው ይችላል እኮ አይደል እንዴ? መተው ለምን እንደዚህ ተናገርክ አንተ እንዴት ራስን ከአምላክ እኩል ታረጋለህ ብለው ሊይዙት ሊወግሩት ሲሉ ከጠገባቸው ተሰውሮ ሄደ ነው የሚለው። ለምን? በውስጣቸው ያለውን ያቅ ነበርና ጊዜውም ገና ነበርና። ስለዚህ በሰው ልብ ውስጥ ያለው ከባድ ስለሆነ ጸበኛ ሆኖ የሆነ ሰው ሲመጣባቸው ወይም ሴት ወይም ሚስትህን እንደ ነበልባል ስትሆንብህ ወይም ባልሽ አድገኛ ሲሆንብሽ ወይም ደግሞ ከባድ የሆነ ጸብ ሲመጣ የሆነ ሰበር ማለት ያስፈልጋል። ይቅርታ አጥፍቼ ከሆነ ይቅርታ በቃ ነገሩን ትጉት እናድርገው እንጂ ወገብ ታጥቆ እንደዚህ ቆይሳ ሰራልሻለሁ ምናምን ስትሉ በቃ ከባድ ነው የሚሆነው። ያ ቦታ ላይ አጅሪው በደንብ ነው የሚጨፍረው። ሸሸት ሸሹን ያለው ክርስቶስ። እቺ ሸሹ የምትለው ቃላት እንዴት ደስ እንደምትለኝ። በዚህኛው ከተማ ፈተና ሲያደርሱባችሁ ወደዛኛው ከተማ ሽሹን ያለው ከክፉ ነገር ሁሌ መሸሽ ነው። ስብርማ አባቶች ነው ያቸው መነኮሳት አንዳንዶቹ እንደ መናንያን አባቶች ከከተማ በጉዞ መልክ በንግስ ጊዜ ህዝብ ሲመጣባቸው ድብቅ ይላሉ፣ ይሸሻሉ፣ ይገባሉ። አባት እንደዚህ የሚባሉ አባት ነበሩ ሲባል አይ እነሱ እኮ በዚህ ሰዓት አይገኙም። መሸሽ ነው። ምን አብሮ ከሰው ጋር አብሮ የሚመጣውን ነገር ያውቁታል። እና ብዙ ነገር ይዘንባቸው ነው የምንሄደው። በጣም ብዙ ነገርና አንዳንዴ ጥንቃቄ ያስፈልጋል። ራሳችን ብዙ ማንመነው። እሺ ራሳችሁን ፍሩት። ይሸውዳል። የሆነ ሰዓት ላይ የሥጋ ፍቃድ ይሸውዳል ይላል መጽሐፍ ቅዱስም። ቅዱስ ማቴዎስ ሲናገር ሥጋ ደካማ ነው፣ መንፈስ ግን ጊዜ ብርቱ ናት፣ ንቁ ናት ይላል። ነፍስ ግን ጊዜ ንቁ ናት ይላል። እና ሥጋ ደካማ ሆኖ ሊጥለን ይችላል። ስለዚህ በንቋ በነፍሳችን በኩል ወይ በመንፈሳችን በኩል ሥጋችንን ማሰገድ አለብን። ስገድ፣ ነገ ትንሣኤህን ታያለህ፣ ገነት መንግሥተ ሰማያት ትወርሳለህ። በሞት ትንሣኤም አለ እኮ። ለምሳሌ በመጨረሻው ዘመን ነጋሪት ሲጎሰም መለከት ሲነፋ ቅዱስ ሚካኤል መለከቱ ሲነፋ ሁላችንም ከሞትንበት አጥንታችን ሥጋችን ተሰብስቦ ሥጋ እንትን አንበሳም የበላው ጅብም የበላው ምንም ያደረገው ገደልም የገባ አጥንቱ ተሰብስቦ ይቆማል። ወንድ ልጅ የ30 ዓመት ሴት ልጅ 15 ዓመት ልጅ ሆና ፊት ለፊት ይቆማል በእግዚአብሔር ፊት። ከዛስ ሲፈረድብን ወይም ሲፈረድልን ከለበስ ነው ከዛው ሥጋ ጋር ነው ገሃነም ገነትም ነው መንግሥተ ሰማያት የምንገባው። ከባድ ነው አይደል? ሁሉም ከሙታን መካከል ይነሳል፣ ሥጋውን ይለብስና ፍርዱን ይቀበላል ይላል። እና ይሄ ሥጋ ዛሬ ሲሰግድ ስገድ ስትሉት ነገ ትንሣኤህን እንድታይ ነው። ሥጋዬ ለነፍስ ተገዛ ሥጋዬ አይደል? ይሄ መዝሙር ታስታውሳላችሁ አይደል? የንስሐ መዝሙር። እና በትንሣኤ ጊዜ ሥጋ ከሞተበት ከፈረሰበት ከበሰበሰበት ተነስቶ ነፍስን መዋሃዱ ስለማይቀር ዛሬ ይፍጋ፣ ዛሬ ይልፋ፣ ይክሳ። ከፈለገ ዛሬ ነፍስ እንደፈለገች ታርገው፣ ትዘዘው። ተራራ ይውጣ፣ ገደላ ገደል ይውረድ፣ ለጌታ ስገድ ትበለው፣ ይጹም። ሥጋ ይንገላታ፣ ችግር የለው። ዛሬ ላይ ትንሽ ናት። ድንገት እኮ ልንሞትም እንችላለን። አፈር ሆኖ ሊበሰብስ ይችላል፣ ግን በስብሶ አይቀርም፣ ይነሳል። ሳይሰግድ ከሞተ ያው ነው በሞት ነው የሚነሳው፣ ለሐሳር ይነሳል። ሰግዶ ከሞተ ደግሞ በመጨረሻው ዘመን ደግሞ ወደ መንግሥተ ሰማያት ከዚሁ ሥጋችን ጋር እኮ ነው። ሽሮ በርበሬ አያስፈልገውም፣ ህመም አያውቀውም፣ እንቅልፍ አያውቀውም፣ ድካም አያውቀውም። ግን ሥጋ ሆኖ ይነሳል። ነፍስን ይዋሃዳትና እንደዚሁ እንዳለን መንግሥተ ሰማያት ላይ ስናመሰግን እንኖራለን። ደስ አይልም? ይሄ እድል አይደለም? ትልቅ እድል እኮ ነው ቤተሰቦች። እንደዚሁ እንዳለን እኮ ነው። የሆነ በመንፈስ ብቻ አይደለም እኮ ይሄው ሥጋችን። ይሄ እኛ የምታውቁት ሥጋችሁ ምናልባትም አፍሪካ ስለምንኖር ጥቁር የሆነው ቆዳችን በመንፈስ ያኔ ስንነሳ ምን አይነት ቆዳ ይዘን እንደምንነሳ አናቅም ይሆናል። አፍሪካ ስለምንኖር ጥቁር፣ አውሮፓ ውስጥ ያሉ ሰዎች ነጭ ሆነው አሁን እየኖርን ነው። ልክ የልብስ ቅማልና የፀጉር ቅማል ማለት ነው። የፀጉር ቅማል ለፀሐይ ቅርብ ስለሆነ ጥቁር ነው። የልብስ ቅማል ደግሞ ከፀሐይ የራቀ ስለሆነ ነጭ ነው አይደለም? መቼም ቅማል አይታችሁ የምታውቁ ሰዎች አይቻላቅም እንዳትሉ። ምን አይነት ነው መልኩ? ምናልባት አይታችሁ የማታውቁ የሀብታም ልጆች ካላችሁ ቅማል ብላችሁ ሰርች አድርጉ። እንግዲህ ምን ይደረግ እና አፍሪካ ውስጥ ያለን ሰዎች ቆዳችን ጥቁር ቢሆንም በምጽአት ጊዜ በምንነሳበት ጊዜ ምን ቆዳ ይዘን እንደምንነሳ ባይታወቅም ግን አምሮብን እንደምንነሳ ይታወቃል። ውብ ሆነን ይሄ የምናየው ሥጋችን ይሄ የምናየው ማንነታችን
አንድ እንዲያው አካል ጉዳተኛ ምን አለች በዳግም ምጽአት ጊዜ ስነሳ እንደዚሁ ሽባ ሆኜ ነው የምነሳው አለች አይደለም የነፍስሽን ይሄ በዚህ በምድር ላይ ትኖሪበት በነበረበት ሰዓት አካል ጉዳተኛ ሆነሽ እንደነበርሽው አይደለም ያለሽው ያን ጊዜ ስትነሺ ሙሉ አካል ይዘሽ ነው የምትነሺው ጎባጣውም አይነ ስውሩም ሁሉም ሙሉ ሆኖ ነው የሚነሳው ሙሉ ለምን በስጋ በሽታ ምክንያት በምግብ በተለያዩ አይነት የምግብ እጥረቶች ወይም ደግሞ በመናፍስት በዛር መንፈስ ምክንያት ስጋችን ብዙ ቅርጽ ሊይዝ ይችላል ብዙ አይነት ዲፎርም አንሼፕድ ሊኖር ይችላል ወይም ደግሞ ቅርጽ አልባ ሊሆን ይችላል ግን በምጽአት ጊዜ እንደዛ አይደለም እና አምሮብን ነው የምንነሳው ግን ደግሞ ሁሩ እምኔ ከኔ ሂዱ የሚባሉም ደግሞ አሉ በጎቼ በቀኝ የሚባሉም ደግሞ አሉ እና ከየትኛው ወገን እንደሆነ ስለማይታወቅ ያንኑ እግዚአብሔር በሚያቀን መልካችን ነው የምንነሳው በየነገርኳትና ምንድነው እውነት እግዚአብሔር ደግና ቸር አምላክ ነው የማንንም ሞት አይፈልግም የማንንም ሲኦል መግባት አይፈልግም ግን በፍቃዳችን ወደን ፈቅደን ሲኦል መግባት የምንፈልግ ከሆነ መንገዱ ክፍት ነው ውሃና እሳት ቀርቦልሃል ወደ ፈለከው ግባ ነው እና ስጋችንን አሁን ብናስገዛው ጥሩ ነው ጠንቋይ ቤት ስንት አመት ሙሉ ተካደመ ደብተራ ጋር ስንት አመት ተሮጠ ለስጋ ፈቃዳችን ለዝሙት ለጭፈራ ለተለያየ አይነት ፍላጎቶቻችን ስንት አመት ስንት ቦታ ሮጥን በቃ በሉት ስጋችሁ አረ በቃ አሁን ለእግዚአብሔር ሰግጄ ልሙት ለምን ነገ ፍንችር አይደለም ለምን እየሰገድኩኝ 40 አመት ተርቤ ተጠምቼ አልኖርም በቃ እግዚአብሔር የፈቀደውን ከዚህ በኋላ እኖራለሁ ስንት አመት ይሁን እንደፈለኩ ሆንኩኝ ከዚህ በኋላ ያለውን ግን እሱ ይፍቀድ ነው የሚባለው በስተርጅና አርጅተው ኩል የሚኳሉ ቅንድባቸው የሚቀነደቡ አርጅተው ሜካፕ የሚቀቡ ሊፕስቲክ ተቀብተው ዊግ አድርገው በጣም ሽማግሌ ሆኖ 30 ማነው 60 አመት 70 አመት ሆኖ ሴቶችም ወንዶችም ሴቶች ላይ ይብሳል እንደው በቃ ታይት አድርገው ምናምን በየመንገዱ ሲሄዱ ሳይ አፍራለሁ አንዳንድ ጊዜ እንደው በቃ በቃኝ የሚሉበት ጊዜ የለም እንዴ አሁን በዚህ እድሜ ምን ሊያመጡ ነው ይሄን ታይት የሚለብሱት እላለሁ በጣም የሚያሳዝኑ ነጮች ሳን ጊዜ ለይቶላቸዋል አዛብ ናቸው ሃይማኖት ያለን እኛ እናቶች በስተርጅና እንደዛ የምትኳኳሉት ምን ለማምጣት ነው ያለውን በጸጋ ተቀበሉትም ጸጉሩን ሂና ከመቀባት ወይም ደግሞ እንደው ሽበትን መከራውን ከማሳየት በጸጋ መቀበል እኮ ምን ችግር የለውም በቃ የሆነ ጊዜ ኖር ያለው ይበቃል አሁን ደግሞ ሲራሴ ለእግዚአብሔር ልስጥ ነው የሚባለው ቆራቢ ሆነው ውስኪ የሚጠጡ እናቶች አውቃሉ እኔ በቅርበት ማቃቸው እዚሁ ጨርሰው ያልመጡ ማለት ነው እንደው ቤተሰቦቻቸው ሲጨቀጭቋቸው ጭቅጭቅ ሲያደርጓቸው ቆራቢ ናቸው ግን ደግሞ አንዳንድ ጊዜ ፋ ያረጋታል ከዛ ደግሞ ይዘባርቃሉ ይቀባጥራሉ ፈጽሞ መመለስ ነው በቃ ወደ አልኮል መመለስ አያስፈልግም በስተርጅና አልኮል ምን ያደርጋል መተው ነው በቃ እና ስጋን ለነፍስ ማስገዛት ስጋን ለእግዚአብሔር ማንበርከክ የመሰለ ትልቅ ስልጣን የለም ይሄ እኮ የኛ ስልጣን እኮ ተሰጥቶናል ስልጣናችን እኮ ነው በቃ እግዚአብሔር ይቺን እድል ሰጥቶናል ሳንሞት ይቺን እድል ሰጥቶናል ከሞትን በኋላ የለም አለቀ በቃ ምንም ነገር መመለስ የማይቻልበት ሁኔታ ውስጥ ነው ያለነው ፈቃዱ ካልሆነ በስተቀር ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን ሰላም የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማዕበል ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ ማነው የሚያስፈራኝ መልአክ የለልኝ ሚካኤል ሆይ አልኩኝ በፍጻሜው ዘመን ስለ ሰው ይቆማል ታላቁ ሚካኤል ዛሬም ያማልዳል
ስልጣን በእጁ ነው የአለቅነቱ። ጠላት ይርዳል ይወድቃል ከፊቱ። አስኬማው በእጁ መለያው ውበቱ። ድረስ ስንለው ኃያል ክንደ ብርቱ። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማይበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማይበል። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። ከእግዚአብሔር ተልኮ ጽድቅን የሚያሰራ ሰዎች እንዳይጠፉ ፍጹም የሚራራ የአምላክ ብርሃን በእርሱ የሚያበራ ለክፉዎች ግን ግርማው የሚያስፈራ አታስመርሩት ይቅር አይልምና ለአምላኩ ሥልጣን ቀናኢ ነውና። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማይበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማይበል። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። በሚነግስበት ቀን እልል እልል በሉ። እጅግ ታድለናል ክርስቲያኖች ሁሉ። መንግሥተ ሰማይ ለእኛ ተዘጋጀ። ሚካኤል ደሞ አዋጁን አወጀ። የንስሐ ነው መለከት እንስማ። ሚካኤል ከዮር ገብርኤል ከራማ። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማይበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማይበል። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማይበል። የመላእክት አለቃ ቅዱስ ሚካኤል ጠብቀኝ ከልለኝ ከዓለም ማይበል። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። ማነው የሚያስፈራኝ መልአክ የለኝ ሚካኤል ሆይ አልኩኝ። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል።